ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው። ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ የዝግጅት ክፍላችን ከእናንተ ክቡራን ተመልካች አድማጮቻችን ጋር የምናደርገውን የቀጥታ ዝግጅት አሁን ጀምረናል። እናንተም አብራችሁን ቆይታ እንደምታደርጉ ተስፋ እናደርጋለን። የዘውዱ ሾው ሚዲያ እንደሚታወቀው ሁሉ የተለያዩ እንግዶችን በመጋበዝ ለእናንተ ክቡራን ተመልካች አድማጮቻችን ከማቅረብ በዘለለ እናንተም በቀጥታ አስተያየቶቻችሁን የምትሰጡበት ዝግጅት እንደዚሁም ደግሞ ዜናዎችን እንደምናቀርብ ይታወቃል። በዛሬው ዕለት በተለይም በአማራ በኩል ያለው እንቅስቃሴ ጠንክሮ እየመጣ ባለበት በዚህ ወቅት በውጭ የሚገኙ የተለያዩ የአማራ ማህበራቶችም በአንድ ላይ መሆን አለባቸው። በተለይም ጎጃም፣ ሸዋ፣ ጎንደርና ወሎ መባባል አይገባንም። አማራ አንገቱ አንድ ነው። እናም አብረን መስራት አለብን አሉ። እናም ሸዋ፣ ወሎ፣ ጎጃምና ጎንደር በጋራ ሆነው አንድ ማህበር አቋቋሙ። የአማራ ክፍለ ሀገራቶች ህብረት በሚል ማለት ነው። አሁን በውጭው ዓለም በዚህ ሁኔታ ስራዎቻቸውን እየሰሩ የሚገኙ የአማራን ጉዳይ ዕለት በዕለት የሚከታተሉ ብዙ ጥናታዊ ጽሑፎችን ሁሉ ከተለያዩ ዓለም አቀፍ ልምድ ካላቸው ጸሐፊዎች በማግኘት ይህንን ለአማራው ህዝብ ይጠቅማል የሚሏቸው መረጃዎች እያካፈሉ ነው የሚገኙት። ዛሬም ከነዚሁ ከጎጃም ከወሎና እንደዚሁም ደግሞ ከሸዋ የተውጣጡትን ሊቃነ መናብርቶች በጋራ ሆነው ደግሞ የአማራ ክፍለ ሀገራቶች ህብረት በሚል የሚሰሩትን ኢትዮጵያኖች እየላችሁ መጥቻለሁ። የአማራ ጉዳይ አሳስቦናል፣ ለአማራው ህዝብ መስራት አለብን። በማስከተልም ስለ ኢትዮጵያ ሀገራችንም እንደዛው ብለዋል። እናም የአማራ ፋኖን በትግሉ ላይ ያሉትን ተባበሩ አንዱኑ እንደምንለው ሁሉ እኛም አንድ መሆን አለብን ብለው ነው እንግዲህ የአማራ ክፍለ ሀገራት ህብረትን ያቋቋሙት። በተለያየ ቦታ አሁንም የአማራ ማህበራቶች እንዳሉ ቢታወቅም ወደ እነዚህ እንዲሰባሰቡ ጥሪም እያቀረቡ ነው የሚገኙት። የዛሬ እንግዶቻችንም አማራ አንገቱ አንድ ነው በሚል ዝግጅት ይዘን ቀርበናል። እውን አንገቱ አንድ ነው እንዴት የሚሉትንና በአማራው ትግል ላይ የሚያበረክቷቸውን አስተዋጽኦች ጭምር ይገልጹልናል። እናንተም አብራችሁን ቆዩ ከእንግዶቻችን ጋር። እንግዶችን በጣም በጣም ከልብ አመሰግናለሁ። የዘውዱ ሾው ሚዲያ እንግዳ በመሆን ባለፈውም እንደዚሁ አንድ ዝግጅት ከእናንተ ጋር አቅርበናል። ዛሬም እንደዚሁ ሀሳባችሁን፣ አስተያየታችሁን፣ እውቀት ልምዳችሁን ለማካፈል በመምጣታችሁ በጣም አመሰግናለሁ። እግዚአብሔር ይስጥልኝ፣ ጤና ይስጥልኝ በያላችሁበት። ከልብ አመሰግናለሁ። አስተልኝ አቶ ዘውዱ ስለጋበዝከን በጣም እናመሰግናለን። በጣም እግዚአብሔር ይስጥልን። ከልብ አመሰግናለሁ ሁላችሁን። እንግዲህ የዛሬ ርዕሰ ጉዳያችን ከዚሁ ከወሎ ማህበር ወደዚህ ወደ ህብረቱ ከከቡት ውስጥ አንዱ ተፈሪ አበጋዝ ናቸው። ተፈሪ አበጋዝ በርካታ ጥናቶችን አድርገው የአማራን ትግል ከሚረዱ ጉዳዮች ውስጥ እነዚህ ጉዳዮች ላይ እንነጋገራለን፣ ለትግሩም የሚጠቅሙትን ነገር እንገልጻለን ብለዋል። በጣም አመሰግናለሁ አቶ ተፈሪ። ያው እንግዲህ በቴክኒክ ምክንያት ምስላቸውን ነው ለማስቀመጥ የተገደድኩት። ቪዲዮቸውን ማየት አልቻለም፣ ይቅርታ ጠይቃለሁ ከወዲሁ ተመልካች አድማጮችን። ከልብ አመሰግናለሁ አቶ ተፈሪ አበጋዝ። መስመሩ የእርሶ ነው። እስቲ የዛሬውን ጉዳይ ከእርሶ እንጀምር። በጣም አመሰግናለሁ ስለሰጠን እድል። ዛሬ በዚህ መርሃ ግብር ላይ እንድንናገርበትና እንድንወያይበት የፈለግነው አንዱ ነጥብ በአማራ ትግል የፖለቲካ አንድነት መፍጠር ከምንጊዜውም በላይ ወሳኝ ምዕራፍ ላይ እንዳለ ይታወቃል። ስለዚህ ትግሉ ከደረሰበት አኳያ ፖለቲካዊ እንቅስቃሴው ጎልቶ ወደፊት መምጣት ይጠበቅበታል። ወሳኙም እሱ ነው። በፖለቲካው ዙሪያ ላይ በትጥቅ ዙሪያ ላይ ያለውን እንቅስቃሴ ጥሩ
ደረጃ ላይ እንዳለ እናውቃለን። ስለዚህ የፖለቲካውም ዙሪያ ላይ መሰባሰብና ወጥ የሆነ የፖለቲካ አመለካከት ማራመድ፣ ወጥ የሆነ አቋም መያዝ አስፈላጊ ነው። ከዛ አንጻር አንዳንድ ነጥቦችን ጠቀሜታ ያላቸውን ነጥቦች በውጭም በውስጥም ያለው እንቅስቃሴ ምን ላይ ማተኮር እንዳለበት፣ የፖለቲካ አንድነቱ፣ የሀሳብ አንድነቱ፣ የትግል አንድነቱ እንዴት መቀናጀት አለበት በሚለው ጉዳይ ላይ ለዛ ግብአት ይሆናሉ የምንላቸውን ነጥቦችን ለመጠቆም ነው የዛሬው የምንፈልገው። ከዛ አንጻር ለአንድነት ጠቃሚ እንደምሰሶ ያገለግላሉ የምንላቸውን ነጥቦች እናነሳለን። ይኸው ምንድነው በአማራ ትግል ውስጥ እንግዲህ እንደ ክፍተት የሚታዩ እንደ ጥንካሬ የሚታዩ በጎና መልካም ጎኖች እያንዳንዱ እንቅስቃሴ ያለው እያንዳንዱ ሀሳብ አለው። ይበልጥ ደግሞ አሁን ትግሉ ከደረሰበት የእድገት ደረጃ አኳያና ቀጣው ምዕራፍ በአስተማማኝ ሁኔታ ትግሉ በዘላቂነት እንዲወጣ ለማድረግ የሀሳብ አንድነት ወሳኝ ነው። በሀሳብ ያሉ ልዩነቶች መቀናየት አለባቸው። በትግሉ ላይ ያለ ትኩረት ሊሰጠው የሚገቡ መሰረታዊ የሆኑ ጉዳዮች ላይ ማተኮር ያስፈልጋል። ስለዚህ ዓላማ ላይ ለማተኮር መጀመሪያ በሀሳብ መግባባት ያስፈልጋል። የተለያዩ የሀሳብ ልዩነቶች ብዙ ጊዜያችንን ጉልበትና ሀብትንም እያባከኑ እንዳሉ እናውቃለን። ከዚህ አኳያ እነዚህን ከትግሉ ጋር ማቀናየት አስፈላጊ ነው። በሀሳብ ተግባብተን ተደማምጠን ለትግሉ ይጠቅማል በምንለው ሀሳብ ላይ እና የትግሉ መሰረታዊ ጥያቄዎችን ማዕከል በማድረግ የህልውና ትግሉን መቀልበስ በጣም ወሳኝና አስፈላጊ ነው። ስለዚህ የትግሉ የሚጀምረው የሀሳብን ከማቀናጀት በሀሳብ ከመታገል እና ለትግሉ ጠቃሚ የሆኑ ነጥቦችን በማንሳት በዚያ ዙሪያ ላይ በመሰባሰብ እና እንደ መርህም ያን እያሳደጉ በመሄድ ነው የሚጀምረው እና አንደኛው እሱ ላይ ትኩረት ለመስጠት ያክል ነው። ሌላው ከዚህ ጋር ተያያዥ የሆነ የትግል አንድነት ነው። እያንዳንዱ እንቅስቃሴ በውጭም በውስጥም መሬት ላይ ያለውም ትግሉም ሆነ የፖለቲካውም ትግል፣ በውጭ ያለው የድጋፍ ሰጪ ኃይሉም የዲፕሎማሲውም ትግል፣ የሚዲያውም ትግል ቅንጅት ያስፈልገዋል። ያልተቀናጀ ስራ ሁልጊዜ ወደፊት ወደ ኋላ መንገራገጫ ያመጣል እና ውጤታማነቱም እምብዛም አይደለም እና እንደሚጠበቀው አይሆንም። ስለዚህ በአማራ ትግል ውስጥ የሚታዩ ክፍተቶች የትግል አንድነትን ከማቀናጀት አኳያ እንዳሉ ይታወቃል። ስለዚህ ይሄ ልዩ ትኩረት ሊሰጠው ይገባል። የተቀናጀ ትግል ማድረግ ውጤታማ ያደርጋል፣ በብዙ መንገድ ውጤታማ ያደርጋል። ሁልጊዜ ከጠላት ተሻለው መገኘት የሚገኘውም አንዱ መንገድ የተቀናጀ ስራ በመስራት ነው እና ሁሉም ምሁሩም በእውቀትም መቀናጀት ያስፈልጋል፣ በአደረጃጀትም መቀናጀት ያስፈልጋል። በፖለቲካ ሀሳብና የፖለቲካ ጥያቄዎችን በማራመድ በኩልም ቅንጅት ያስፈልጋል። የትጥቅ ትግሉንም እንደዚሁ በተቀናጀ መንገድ ተናቆ መስራት ወሳኝ ነው። ሌላው የመርህ አንድነት ነው። መርህ ከሌለ መቼም መረን ነው ሁሉ ነገር። እንኳን ህዝባዊ ትግል ይቅርና እንኳን መስዋዕትነት የሚከፈልበት ትግል ይቅርና ትንሽም እንቅስቃሴ ቢሆን መርህ ሊኖረው ይገባል። ያለ መርህ የሚሆን ነገር የለም። ከመርህ አልባነት አንደኛ ተጋላጭነት ሰፊ ነው፣ ሁለተኛ የሪሶርስ ብክነት የሚያመጣል፣ አላስፈላጊ መስዋዕትነትን ያመጣል፣ ጊዜንም ያባክናል፣ በብዙ መንገድ ውጤታማ አያደርግም እና መርህ ካለ ግን ከቦይ ልክ ቦይ ከሌለ በሜዳ ላይ ተበትኖ ነው የሚቀረው። ወደሚፈልገው ቦታ ላይ ማድረስ አይቻልም። ግን ቦይ ከተቀደደለት ወደሚፈልገው ቦታ ላይ ውሃው ሳይባክን ማድረስ ይቻላል። ትግሉም እንደዚህ ነው። መዳረሻውን በማየት በመርህ የተገራ በመርህ ላይ የተመረኮዘ ተጋላጭነቱን የሚቀንስ ኃይልን የማያባክን በሚፈልገው ውጤት በሚፈልገው ሰዓትና ወቅት ላይ እንዲደርስ ለማድረግ በመርህ የተመራ ትግል ያስፈልጋል እና የመርህ አንድነት ሊኖረን ይገባል። ዲስፕሊን ሊኖረን ይገባል። ትግሉ የራሱ የሚፈልገው ዲስፕሊኖች ያሉ፣ ከዛ አኳያ ብዙ ክፍተቶች እንደሚታዩ እናውቃለን። ሁሉም በየራሱ መርህ ካለማክበር የተነሳ አንዱ በአንዱ ስራ ላይ አንዱ በማያገባው የመግባትና ትግሉን ወደፊት ወደኋላ የማድረግ ጫና የመፍጠር አላስፈላጊ ብክነቶች ይታያል። የሀሳብ ብክነቶች፣ የሪሶርስ ብክነቶች እና የትግል የስትራቴጂ ብክነትም ይታያል እና ከዚያ አኳያ መርህ ወሳኝ ነው። ሌላው የግብ አንድነት ሊኖረን ይገባል። የጠራና ፊት ለፊት አስቀምጠን የምናየው መዳረሻ ግብ ላይ መስማማት ይኖርብናል። ያን ግቡን አይቶ ወደ ግብ ሊያደርሱ የሚችሉ እንቅስቃሴዎችን ማድረግ ከፊት ለፊት የምታየው ተስፋ ሁልጊዜ አቅም ይሆነዋል። በራሱ የመንፈስ አቅም ይሰጣል። መዳረሻንም ይታወቃል። የሚከፈልለት ዋጋ መስዋዕትነት፣ እያንዳንዱ እንቅስቃሴ ለግቡ አስተዋጽኦ ሊያደርግ የሚችል መሆኑን የምናውቀው መጀመሪያ የጠራና በግልጽ የተቀመጠ ከፊት ለፊት ያለ የአማራ ትግል መዳረሻው እንዴት ይደመደማል፣ መዳረሻው ምንድን ነው የሚለው ላይ መግባባት ሊኖር የሚችለው ግልጽ የሆነ ግብ ሲቀመጥ ነው። ከዚህ አኳያ ሁሉም በየራሱ የሚተረጉመው ሳይሆን ተቋማቱን ትግሉን የሚመሩ ኃይላትና አካላትም የተስማሙበት
ግልጽ የሆነ የአማራ ትግል መዳረሻው ይሄ ነው የሚል የሰመረበት ነገር መቀመጥ ያስፈልገዋል። ይሄ ለትግሉ እጅግ በጣም ጠቃሚ ነው። ሌላ የተቋም አንድነት ነው። የተለያዩ አደረጃጀቶች አሉ። ስፔክ አደረጃጀት የምንበለው የፋኖም አደረጃጀት የምንበለው ሌሎችም በሙያ ዙሪያ ላይ በተለያየ መንገድ በሚዲያም ዙሪያ ላይ ያሉ አደረጃጀቶች አሉ። ስለዚህ እነዚህ አደረጃጀቶችም ቢሆኑ ተቋማዊ መናበብ መኖር አለበት። ተቋማዊ ግንኙነት መኖር አለበት። አንድነት ሲባል መዋሃድ ሳይሆን መቀናጀት፣ መናበብ፣ አብሮ በጋራ በሆነ ጉዳይ ላይ አብሮ መስራት መቻል፣ አላስፈላጊ ልዩነቶችና ክፍተቶችን ፈጥኖ የማረምና ትግሉ በሚመጥነው መንገድና በሚያስፈልገው ሁኔታ ልክ እንቅስቃሴን ማስተካከል ማለት ነው። ስለዚህ እነዚህ መሰረታዊ ጉዳዮች በመሆናቸው በዚህ ላይ ሁሉም ትኩረት ሊሰጠው እንዲገባ አጽንኦት ለመስጠት ያክል ነው። እንደው እንዳጠቃላይ ይሄ አስፈላጊነቱ ለምንድን ነው? የአቋም ልዩነትና የፖለቲካ ውዥንብርን ለማጥራት ይረዳል። አማራዊ አስተሳሰብና ርዕዮተ ዓለማዊ ፍኖትንም ለማንበር ይጠቅማል። አማራ ብሔርተኝነትና በራስ መመካት በራስም ትምክህተኛ መሆንንም የበለጠ ለማነጽ ይሄ ብዙ ጊዜ ማንንም ለመጉዳት በማንም ላይ የበላይነትን ለማሳየት ሳይሆን አማራዊ ትምክህተኝነቱ አማራው በራሱ ነው የሚመካው፣ በፈጣሪውና በራሱ የሚመካ ህዝብ ነው። ስለዚህ ራሱን አይቶ መንቀሳቀስ አለበት። ለራሱ ክብር መስጠት አለበት። ለራሱ የሚሆነውን የሚጠቅመውና የሚጎዳው ለይቶ በራሱ ትምምን መስራትና መታገል ይጠበቅበታል ለማለት ያክል ነው። በአጠቃላይ የዚህ ሁሉ ድምር መዳረሻው በአሸናፊነት መወጣትን ነው። ወደሚቀጥለው ፖይንት አልፋለሁኝ። ይህን በማስከተል በተመሳሳይ እውነት ላይ ትግሉን መምራት ያስፈልጋል። እንግዲህ ከዚህ ጋር በተያያዘ መንገድ የሚነሱ ነጥቦች ናቸው። አማራው የጋራ እውነት አለው። እውነታውን ለልዩነቱም ለምንም ለሁሉም ማንጠሪያ የሚሆን የጋራ እውነት እንዳለን ስንረዳና እዛ እውነት ላይ ቆመን መስራት ስንችል ነው። ይሄ ከማንነት አንጻር አማራ የራሱ ማንነት መገለጫ ያለው ህዝብ ነው። ለአያሌ ዘመናት ነፃ ሆኖ የኖረ ህዝብ ነው። በራሱ የሚመካ ህዝብ ነው። አማራው የአገር ባለቤትና አገራዊ ባለታ የአገርና የታሪክ የስልጣንን ባለድርሻ ህዝብ ነው። ይሄ እውነት ነው። የራስን ዕጣ ፈንታ በራስ የመወሰን ብቃት ያለው ስርዓተ መንግስትንም አንብሮ የኖረና ለመንግስታዊ ስርዓት ለህግ ማክበርም እንግዳ ያልሆነ ህዝብ ነው። ይሄ ተጨባጭ እና ያለፍንበት አባቶቻችን ያለፉበት እኛም ባለን እድሜ ያለፍንበት እውነታ ነው። ይህን ጭብጥ መዘንጋትም የለብንም። ስለዚህ ፖለቲካው የሚሰራው ትግሉ የሚኖረው ይህን ጭብጥ በመያዝ ነው። ፍትሃዊ ትግልን በማካሄድ ረገድ ደግሞ ትግሉ ህልውና የመከላከልና አማራዊ ማንነትን የማስቀጠል የሞሽረት ትግል ነው። ይሄ ሁላችንም እኩል ልንቀበለው እና ምነው የሚገባ እውነት ነው። ትግሉ ስር ነቀል ለውጥ የማምጣትና ፍትሃዊ ዲሞክራሲያዊ ስርዓትን የማስፈን ነው። አማራን የአገሩና ነባር የርስት ባለቤትና የስልጣን ባለድርሻ እኩል ተካፋይ ማድረግ መቻል ነው። እንግዲህ ይሄ ፍትህን ከማንበር ፍትሃዊ ስርዓትን ከማስቀመጥ አኳያ ልንጋራው የሚገባ እውነት ነው። ከዓላማና ከግብር አንጻርም ስናየው የህልውና አደጋን መቀልበስ፣ አማራዊ ብሔርተኝነትን መገንባትና ማነጽ፣ ነፃ ህዝብነትና ሰብአዊና ቁሳዊ መብትን በዘላቂነት ማረጋገጥ፣ እኩል የአገር ባለድርሻና የስልጣን ተጋሪነትን ማረጋገጥና ስር ነቀል ለውጥን ማምጣት ይሄ ከምንጊዜውም በላይ እንደ ዓላማም አንግበነው የምንሄደው ሀሳብ ነው። ቢደጋገምም እውነታ ስለሆነ ከእውነታ ውጭ መሆን አይቻልም እና እውነት ውስጥ ስለማይለወጥ ነው ደጋግመን እዚህ ላይ የምናነሳው። ለሚቀጥለው ነጥብ አልፋለሁኝ። ሌላው የትግል እንቅስቃሴ አንድነት መፍጠር ነው። ትግሉ በተለያየ መንገድ የተለያየ ስብስቦች የተለያየ እንቅስቃሴ በመድረክ ላይ እንዳለ እናውቃለን። ስቲል አሁንም ያለመጣመር ያለመናበብ የሚታይባቸው አካባቢዎች አሉ። ስለዚህ የውጭውም የውስጡም ትግል ውስጥም ያለው ውጭም በተለያየ ክፍለ አህጉራት ውስጥ ያለው እንቅስቃሴ መቀናጀትና መናበብ መቻል ይኖርበታል። ስለዚህ እያንዳንዱ እንቅስቃሴ ለትግሉ ጠቀሜታ ባለው መልኩና አስፈላጊ በሆነ ወቅትና ጊዜ መደረግ ባለበትን መጠን እና ብቃት መተግበር ይጠበቅበታል። አሁን ወሳኝ ምዕራፍ ላይ እንደመድረሱ መጠን ሊተኮርባቸው የሚገባሉ ምራቸውን ነጥቦች ከዚህ ጋር በማያያዝ ማንሳት እወዳለሁኝ። በጋራ የሚሰሩ ተግባራት ላይ ማተኮር ከምንጊዜውም በላይ አስፈላጊ ነው። ምክንያቱም ብቻውን የሮጠው ብቻውን ያሸንፋል ነው የሚባለው። ትግል ደግሞ የጋራ ነው፣ የህዝብ ነው፣ የአገርም ጭምር ነው ከፍ ሲል። ስለዚህ እያንዳንዱ ድርጅት ባለው ብቃትና ጥንካሬ ላይ ተመስርቶ መታገልና መስራት እንዳለበት ማወቅና ይህንን ማክበር፣ ለዚህም በሚመጥን መንገድ ስትራቴጂ ነድፎ መንቀሳቀስ ያስፈልጋል። ትግበራን ማቀናጀት፣ በጋራ መስራት የሚቻልበትን ሁኔታ
መፍጠር አስፈላጊ ነው። ይሄ በጋራና በጋራ አብሮ ሆኖ በውጭም በውስጥም ተናቦ አንድ አጀንዳ ዙሪያ ላይ የጋራ አቋም የጋራ ተግባቦት ፈጥሮ ኃላፊነትንም በጋራ ተጋርቶ መስራት ማለት ነው። ሌላው በጋራና በተናጠል መስራት ነው። በጋራ የሚወሰኑ ውሳኔዎች ይኖራሉ። መሬት ላይ ያለው ማደረጃጀትና ኃይል ትግሉን የሚመራው አካል፣ በውጭም ያለው ደጋፊ ኃይል፣ ሁሉም ምሁሩም ሌላውም በሚዲያው ላይ ያለውን በጋራ ሀሳቦች ተነስተው በጋራ ስምምነት ተደርጎባቸው እንዳሰራር ደግሞ በተናጠል መስራት አስፈላጊ ሲሆን በተናጠል ወስዶ ኃላፊነትን መወጣትና መስራት መታገል አስፈላጊ ነው። ሌላ በተናጠል የሚነሱ ሀሳቦች፣ በተናጠል የሚያዙ አጀንዳዎች፣ በተናጠል የሚቀርቡ ጉዳዮችን በጋራ መስራት የሚቻልበትን ስልት አብሮ ማየት ነው። አንዳንድ ጊዜ ይሄ የእሱ ሀሳብ ነው፣ ይሄ የዛ ድርጅት ነው፣ ይሄ ምናምን ነገር ነው። በጋራ ጠቀሜታ እስካለው ድረስና ኃላፊነትን በጋራ ተጋርቶ መስራት የበለጠ ጠቀሜታ እስካለው ድረስ በተናጠል የመጣን ሀሳብ በገንቢነት መልኩ ተቀብሎ አይቶ የጋራ አድርጎ በጋራ ተረባርቦ መስራት አስፈላጊ ይሆናል። ለምሳሌ እንደ ሰላማዊ ሰልፍ እንበለው፣ ሌሎችም የዲፕሎማሲ ትግል እንበለው፣ ሌላም ከዚህ ጋር ተዛማጅ የሆኑትን ለምሳሌም ማየት ይቻላል። ሌላ በተናጠልና በግል የሚሰራ ስራ ይኖራል። አንድ ተቋም በራሱ ወስዶ ወይም ደግሞ አንድ ህዝባዊ ኃይል በራሱ ሊተገብረው የሚችለው የራሱ እንደ አካባቢ ተጨባጭ ሁኔታ እንደ ወቅቱ ሁኔታ ተግባራዊ ሊያደርገው የሚችለው ሀሳብና እንቅስቃሴ ይኖረዋል። ያም የጋራ ግንዛቤ ብቻ መውሰድ በቂ ነው። በግል መስራት ካለበት በግል ሀሳቡ በተናጠል ቢነሳም አፈጻጸሙም በግል በአንድ ኤሪያ ላይ ተነስቶ በአንድ ኤሪያ የሚያልቅ ሊሆን ይችላል። ስለዚህ ስራ መከፋፈል ማለት እንደዚህ ነው። በሚዲያም ዙሪያ ላይ በአንዱ ሚዲያ ሊሰራ የሚገባውን ነገር ሌላው ሚዲያ ተጋርቶ መስራት ካለበት እነዚሁ በጋራ ተጋርቶ ሊሰራ ይችላል። ግን በአንድ በሚዲያ ሀሳቡ ተነስቶ ሌላው ደግሞ ያን ሀሳብ ደጋፊ ሆኖ ያ ሀሳቡን ያነሳውና ተግባራዊ ማድረግ በተሻለ አቅምና ብቃት ተግባራዊ ሊያደርግ ይችላል የተባለው ሚዲያም ይሁን የተባለው አካል በራሱ ተግባራዊ እንዲያደርገው ሌላው ከጀርባ ሆኖ በደጀንነትና ሀሳብ በማዋጣት ድጋፍ በመስጠት ውጤታማ ማድረግ አስፈላጊ ነውና በተለያየ አቅጣጫ ሀሳቦች ቢመጡም በተለያየ አቅጣጫ ውሳኔ የሰጠባቸው አቋም እያዝባቸው ጉዳዮች ቢኖሩም ለትግሉ ጠቀሜታ በሚኖራቸውና ውጤታማ በሚያደርግ መልኩ መስራት አስፈላጊ ነው። ሌላው በዓላማን ማቀናጀት ነው። ዓላማን የማሰባሰቢያ የሀሳብ ምንጭና ማጠንጠኛ ማድረግ ያስፈልጋል። እንግዲህ የአማራው አንድ ወጥ የሆነ ዓላማ ነው ያለው፣ ወጥ የሆነ ግብ ነው ያለው፣ ግልጽ ነው፣ ይታወቃል። ስለዚህ የህልውና ትግል ነው። የአማራ ብሔርተኝነትን እና የአማራን ትግል ለድል ማብቃት ነው። ስለዚህ ዓላማን የማሰባሰቢያና የሀሳብ ምንጭ ማጠንጠኛ ማድረግ አስፈላጊ ነው። ከዓላማ ውጭ የሚመጡ ሀሳቦችን አለማስተናገድ፣ መቆጣጠር መቻል፣ ለትግሉ ግብአት እና ጠቀሜታ ሊኖራቸው በሚችል ደረጃና መጠን መጠቀም መቻል ያስፈልጋል። ዓላማን የውሳኔ ማዕከል ማድረግም ያስፈልጋል። ውሳኔዎቻችን ከዓላማዎቻችን ጋር የተጣጣሙ ናቸው ወይ? ከትግሉ ጋር የተጣጣሙ ናቸው ወይ? ለትግሉስ አዎንታዊ ድርሻ አላቸው ወይ ተብሎ መመዘንና ማየት የበለጠ ውጤታማ ያደርጋል። ዓላማን የመደራጃ ተቋም የመገንቢያ መሳሪያ ማድረግ አስፈላጊ ነው። በዓላማ ዙሪያ ላይ ከተሰባሰብን ይሄ አላስፈላጊ ጉትቻና አንድ ጊዜ መደራጀት ሌላ ጊዜ መበታተንን አንድ ጊዜ አንዱን የመደገፍን ሌላው ላይ ጫና የመፍጠርን ነገር ሁሉ ያስወግድልናል እና በዓላማ ዙሪያ ላይ ሁልጊዜ ዓላማን ቀዳሚ ካደረግን የሁሉም ነገር ማንጠሪያችን የሁሉም ነገር አቅማችንና ብቃታችንን የሚወስነው እንቅስቃሴያችንም የሚወስነው እሱ ይሆናል ማለት ነው። ዓላማን የመታገያ ስልትና የትግል አቅጣጫ ማድረግም ያስፈልጋል። ምክንያቱም ዓላማችን ሁልጊዜ አተኩረን እስካየን ድረስ እያንዳንዱ እንቅስቃሴያችን ወደ መዳረሻችን ሊወስደን የሚችለው ወዲያ ወዲህም ሳናወላዳ በአንድ ነገር ላይ በመዳረሻችን ላይ እንድናተኩር የሚያደርገንም የመታገያ ስልት ዓላማን ተቀብለን ስንሰራ ነው ማለት ነው። ወደሚቀጥለው ፖይንት አልፋለሁኝ። ሌላው የትግሉን እንቅስቃሴ በስልትና በመርህ መካሄድ በጣም ወሳኝና አስፈላጊ ነው። ዝም ብሎ በጉልበት ስላለ መሰባሰብ ስላለ አቅምም ስላለ መጋፈጥ አስፈላጊ አይደለም እና ስልጊዜ ጊዜን፣ ወቅትን፣ አቅምንና ሁኔታዎችን መመዘን ያስፈልጋል። መርህን መከተል ያስፈልጋል። እንደ መርህ እንደ ስትራቴጂም ልንጠቀም ይገባል የምላቸው ነጥቦች እዚህ ላይ ባነሳ ደስ ይለኛል። አነስተኛ የትግል አቅጣጫና አነስተኛ የድል ሁኔታ ሲያጋጥም ሲኖር አነስተኛ የትግል እንቅስቃሴ ማድረግ በተፈጠረው እድልና መደረግ ባለበት እንቅስቃሴ ልክ መጥኖና ወስኖ እንቅስቃሴን በዛ አስተካክሎ መሄድ በጣም አስፈላጊ ነው። አላስፈላጊ ለትንሽ
ድልና ለትንሽ እንቅስቃሴ ሰፊ የሆነ ግርግርና ሰፊ የሆነ እንቅስቃሴ ማድረግ ብክነት ነው የሚፈጥረው። ውጤቱን በሚፈለገው ልክ ሳይሆን ሲቀር ደግሞ መልሶ እንትን ማለት ነገር ወደኋላ ተስፋ መቁረጥ ይሄ ሁሉ ያባከነው ለዚህ ነው ወይ ምናምን የማለት ቁጭት የማጣት ምናምን ብዙ ነገሮችን ክፍተቶች ሊፈጥር ይችላል። ስለዚህ በዚህ ዙሪያ ላይ ሁሉም ከትግሉ ጋር የተሰናሰነና የሚመጥን እንቅስቃሴ ማድረግ አስፈላጊ ነው። ብዙ የትግል አቅጣጫዎች ይፈጠራሉ። አነስተኛ እድል ሲኖር ይችላል። ከጥላት የሚሰጡ አጀንዳዎች ከጥላት በኩል የሚኖር ማንኛውም እንቅስቃሴ አነስተኛ እድል ነው የሚኖረው። ምክንያቱም ጥፋቱን የሚያመዝነው የኃይልን ለመበተን ሀሳብን ለመበተን አደረጃጀትን ለመበተን ተጽዕኖ ለመፍጠር የሚደረግ ነገር ሊሆን ይችላል። ስለዚህ ብዙ የትግል አቅጣጫ ስላለ ብቻ ግር ብሎ የሚገባበት ነገር መኖር የለበትም። አነስተኛና ውሱን እንቅስቃሴ በማድረግ ኃይልንና ጊዜን ጉልበትን ጠብቆና ቆጥቦ ለተሻለ ውጤት አስፈላጊ ለሆነበት ጊዜ ላይ መጠቀም አስፈላጊ ነው የሚሆነው። ይሄ በሁሉም በውጭም በመሬት ላይ ባለው አደረጃጀትና ትግሉን በሚደግፈው አካላት መካከል የሚደረግ ነው። አነስተኛ የትግል አቅጣጫና ሰፊ እድል ሲኖር ደግሞ ሰፊና ብቁ እንቅስቃሴ ማድረግ ያስፈልጋል። አቶ ተፈሪ ምናልባት ሌሎቹም እድል እንድናገኝ ትንሽ የተወሰነ አጠራ አድርገው ቢዘረዝሩልን ሰዓታችን እየሄደብን ስለሆነ ለሌሎችም እንግዶቻችን እድሉን ለመስጠት ጠቅለል ቢያደርጉልን አጠራ እያደረጉ አመሰግናለሁ። ለሌሎቹም በጉዳዩ ላይ ትንታኔ ስለሚሰጡበት ቴንኪው። እሺ አነስተኛና ሰፊ የትግል አቅጣጫ ሲኖር ሰፊና ብቁ እንቅስቃሴ ማድረግ ያስፈልጋል። ብዙ የትግል አቅጣጫና ብዙ እድል ሲኖር ደግሞ በዛው ልክ ብዙ እንቅስቃሴ ማድረጉ የበለጠ ይጠቅማል። ሌላው ዓላማና ግብን በአንድ መስመር ማድረግ አስፈላጊነቱን ለመግለጽ ያክል ነው። ትግሉ ከፊት ለፊት የሚያየው ግልጽና ተደራሽ ተስፋና ዘላቂ ግብ መኖሩን ለወዳጅም ለጠላትም በግልጽ ማሳየትና ማስረዳት ያስፈልጋል። ትግሉ ከኋላ ተተኪ ትውልድ ማፍራት ይጠበቅበታል። ትግሉን ከጎን ደጋፊና ወዳጅ ስልታዊ ይሁን አጋር ማፍራት ይጠበቅበታል። ዋናም ሆነ ደጋፊ ወገን ችግሮችን የመቋቋም ብቃት፣ የመታገል ድፍረትና የማሸነፍ ቁርጠኝነትና የድል አድራጊነት የሞራል ልዕልና መጎናጸፍ ከምንጊዜውም በላይ ያስፈልጋል። ሌላው እንደማጠቃለያ እንግዲህ አማራው ፍርሃት አልባ ከውዥንብርና ከስነ አዳሪነት ወይም ከአገልጋይነት መንፈስ የጸዳ የቆረጠ የትግል ማድረግ ያስፈልጋል። በትግል ፍትሐዊነትን ማመንና በአሸናፊነት ረገድ እርግጠኛ መሆን ያስፈልጋል። ትግሉ ነፃነትን አጥብቆ ፈላጊ፣ የሲቪክ መብትን፣ የፍትህና ታጋይ፣ የዲሞክራሲን ቁመና ያለው መሆኑን ማሳየት ያስፈልጋል። ትግሉ ዓላማን፣ ግብን፣ ተቋምን፣ መሪውና ህዝብንም በአስተማማኝ ሁኔታ ከአደጋ መጠበቅና መከላከል ይኖርበታል። አርበኛ ጠላትንም በሚገባ ተገዳዳሪና ለቆመለት ህዝባዊ ዓላማ የቆረጠ ምህረት የለሽ ታጋ መሆን ይጠበቅበታል። ፋኖም ሆነ የትግሉ ደጋፊ ያለበቂ ጥንቃቄ፣ ያለበቂ ዝግጅት፣ ያልተዘናጋ በጠላቱ ላይ ሁሌ ያነጣጠረ ኢላማ ያለው መሆን ይጠበቅበታል። አመሰግናለሁ። ከልብ እናመሰግናለን አቶ ተፈሪ አበጋዝ። እንግዲህ ሰፊ ጥናታዊ ጽሁፎችን በማሰባሰብ ነው እንግዲህ ለተመልካች አድማጮቻችን እኛም በስላይዱን እያሳየን ነበር ያለ ነው። ከልብ አመሰግናለሁ ስለ ሰፊ ማብራሪያው፣ በተለይም ፖለቲካው እንደዚሁም ደግሞ ለትግሉ ለፋኖ የሚሆን በውጭ ለሚገኘው ማህበረሰብ ጠቃሚ የሆኑ መረጃዎችን ያካፈሉን። ወደ እናንተም መለሳለሁ እንግዶቻችን። ከዚህ ከዶክተር ካሰኝ እንነሳ። እንግዲህ በዝርዝር አቶ ተፈሪ ለማስቀመጥ ሞክሯል። እነዚህ መሰረታዊ ጉዳዮች በተለይም በውጭም ሆነ በአገር ቤት ላሉት የአማራ ልጆች ጠቀሜታቸው እስከምን ነው ይላሉ? እርሲ የእርሶን ተጨማሪ ማብራሪያ ወይም አስተያየት ልንረዳ። ዶክተር ካሰኝ። እሺ፣ በጣም እግዚአብሔር ይስጥልኝ ዘውዱ። ተፈሪ በጣም እግዚአብሔር ይስጥልኝ። በጣም ጥሩ ፕሬዘንቴሽን ነው። በጣም ጠቃሚና ወቅታዊ ነው። በዚህ ጉዳይ ላይ መነጋገራችን እንግዲህ ምንድን ነው አሁን እኛ የአማራን ትግል አመጣጡን አካሄዱን ስናየው ከትንንሽ ከመንደር ተጀምሮ ከዛም እየተሰባሰቡ ቀስ በቀስ በሻለቃ በብርጌድ በክፍለ ጦር በእዝ እንደገና ደግሞ በትልቅ የትግል ማዕከል የሚሆን አመራርም አዘጋጅተዋል እና ይሄ በሚሆንበት ጊዜ ካጀማመሩ ምናልባት ሁሉም የተነሳበት አስተሳሰብ
አትግደሉኝ፣ አታፈናቅሉኝ፣ ንብረቴን አትዝረፉ የሚል ሁኔታ ላይ የተመሰረተ ነበር። እንግዲህ ያ ሀሳብ አሁን አድጎ በሀሳብ አንድነት ስንል ሁሉም ከዚያ አልፎ ደግሞ በአጠቃላይ አማራውን የሚያይበትን ሀሳብ ነው አሁን እየጸነሰ ያለው እና እየተሰባሰበ ያለው። በዚህ ላይ ተመሳሳይ የሀሳብ ጥናት ካለ የተለያየ ውዥንብሩ የሚጠራ ከሆነ ለትግሉ ከፍተኛ አስተዋጽኦ ይኖረዋል። በዚህ ላይ ደግሞ በተጨማሪ እንትን ቅድም እንዳልኩት ሲጀመር የነበረው ግብ በህይወቴ ልኑር የሚል እና ለጊዜው ያለውን ችግር ለማቃለል እንደነበረ ቢሆንም አሁን ግን በታሪክ ይሄ ተደጋጋሚ አማራው በደከመ ቁጥር አማራውን ለማጥፋት የሚነሳው በተለይ የውጭ ጠላት ሳይሆን እዚያው የሀገር ቤት ወገኖቻችን የምንላቸው ሰዎች የሚያደርጉበትን ጥፋት ያንን ለመከላከል ዘላቂ የሆነ ግልጽ ያለ የግብ አንድነት ያስፈልገዋል። ግቡ ምንድን ነው? ያንን ነገር በደንብ ዲፋይን ማድረግ አለበት። አንደኛ አማራው ራሱን ባለፈው በሌላም ጊዜ እንደዚሁ አውርተነዋል። የራሱን የርስት ባለቤት ብሎታል ተፈሪ እንትን ያለው የራሱ የራስ ርስቱ ባለቤት ሆኖ ራሱን ደግሞ ከሌሎቹ ከሀገር የውስጥም ሆነ የውጭ ጠላት ይሄ ተደጋጋሚ ምንድነው ጠላትነት ወይም ጥፋት እንዳይደርስበት ራሱን የሚከላከልበት መንገድ እንትን ብሎ ከዚያ በኋላ ከሌሎች ኢትዮጵያውያን ጋር አብረን እንዴት እንኖረው ለዘላለም ለሁላችንም የምትሆን ኢትዮጵያን እንዴት እናድርግ የሚል ግልጽ ያለ ግብ ካለው ያ ግቡ ራሱ አማራውን የበለጠ ያሰባስበዋል። እስካሁን ድረስ ያለው ትንሽ የተደበላለቀ አስተሳሰብ ስለሆነ እንደዚህ አይነት አስተሳሰብ አንድነቱ በሐሳብ በግብ እና ከዚያም በኋላ በአካሄድም አንድነት የሚሆንበትን መንገድ መፈለግ ያስፈልጋል። ይሄ በጣም ቁልፍ ነው። አማራው የተለያየ ቡድን ሆኖ የተለያየ አካሄድ ምናምን ሲኖር ያንን አሁን እንደዚህ ትንሽ የተለያየውን የምንሰበስብበት ጊዜ የጠራ ግልጽ የሆነ ግብ የምናዘጋጅበት ጊዜ ግልጽ የሆነ የርዕዮተ ዓለም ቀርጸን የምንንቀሳቀስበት ጊዜ ይሄ በሚሆንበት ጊዜ አማራው በአስተሳሰብ አንድ ከሆነ በግብ አንድ ከሆነ የሌላው ልዩነት ያካሄድ ሁኔታ ስለሚሆን በጣም ትንሽና ችግር አቅማችንን ብዙ የማይጨርስ ይሆናል እና በዚህ መልክ ነው የማየው። ከልብ አመሰግናለሁ ዶክተር ካሰኝ ተክለ ጻዲቅ ከሸዋ የአማራ ማህበር ሊቀመንበር። አሁን ወደ ጎጃም እናመራለን። ደግሞ የጎጃም የአማራ ማህበር ሊቀመንበር አቶ ዝናህ ምን ያህል እንግዲህ በዚህ ላይ ምንድን ነው የእርሱ ሀሳብ? ምንድን ነው የሚያክሉት ነገር? ድምፁን ሚዩት አድርገውታል አቶ ዝናህ። ይቅርታ አቶ ዘውዱ በጣም እናመሰግናለን። ተፈሪ በስፋትና በጥልቀት ሂዶበታል፣ በደንብ ተንትኖታል። ዶክተር ካሰኝም ደግሞ አስረድቷል። የአማራ ያለበት ሁኔታ ይሄ ባይሆን ጥሩ ነበር። ዛሬ ይሄንን አይነት ውይይት የማናደርግበት ሁኔታ ቢሆን ጥሩ ነበር። ግን ባለፈው 30 ዓመታት ውስጥ 30 ዓመት በላይ በወያኔ ጊዜ 27 ዓመት ከዛም በኋላ ደግሞ በአብይ አህመድ አስተዳደር በአማራ ህዝብ ላይ ይህ ነው የማይባል ግፍ ተፈጽሟል። ያ ግፍ ደግሞ እየባሰ እየከፋ በሚያሰቅቅ ደረጃ እየተፈጸመ ይገኛል። ትምህርት መውሰድ አለብን። በጀርመን አይሁዶች ላይ እኛ ጀርመኖች ነን፣ ተወልደን ያደግነው እዚህ ነው፣ ሃይማኖታችን ብቻ ነው የሚለየው፣ ይሄ እንዴት ይደረግብናል ብለው ስላላመኑ እንዴት ሊሆን ይችላል ብለው በማለታቸው ስላልመከቱ፣ ስላልታገሉ፣ ስላልተዋጉ 6.3 ሚሊዮን አይሁዶች ተጨፍጭፈዋል። ይሄ በዓለም በጣም የሚያንገሸግሽ ነው። በአማራ ላይ ደግሞ የደረሰው ጊዜው የተራዘመ ቢሆንም ተመሳሳይ ግፍ እየተሰራበት ነው። አንድ ቤት ውስጥ ገብቶ በጋዝ አልተገደለም እንጂ ጉድጓድ ውስጥ በወያኔ እየታፈነ እሳት እየነደደበት
አሶሳ ላይ ቤት እየተዘጋ እየተቃጠለ አሁን ደግሞ ልዩ ኃይል መበተን አለበት ተብሎ ልዩ ኃይል ለመበተን ከተሞከረ በኋላ ነው በመጨረሻ ህዝቡ በቃኝ ምረረኝ ብሎ ያለ። በወለጋ የተደረገው ጭፍጨፋ፣ በመተከል የተደረገው ጭፍጨፋ፣ በአዲስ አበባ የሚደረገው መፈናቀል ይሄ ሁሉ ሊሆን አይችልም እያል በመካድ እና በማስተባበል ልናልፈው አንችልም። ስለዚህ ሳንወድ በግዳችን እዚህ ላይ ደርሷል። ከዛ ውጪ ግን አንድነትን አስመልክቶ ትብብርን አስመልክቶ ለአማራ ማንም ሊነግረው አይችልም። አድዋ ላይ የተደረገው ዘመቻ አጼ ምኒልክ 120,000 ጦር ይዘው ነው የዘመቱ። 191,000 የሚገመት ጠመንጃ፣ 2 ሚሊዮን የሚገመት ጥይት፣ 46 መድፍ ይዘው ነው የተሰማሩ። ያንን ለማድረግ የቻሉት ለምንድን ነው? አንድነት ስለፈጠሩ ነው። በእርግጥ በዚያን ጊዜ አማራ በመሪ ደረጃም ቢሆንም አማራ፣ ኦሮሞ፣ ትግሬ ሁሉ ሳይባል ከሐረር፣ ከባሌ፣ ከሁሉ ቦታ ከወላይታ ከሁሉ ቦታ ተሰብስቦ ሆ ብሎ አንድ ላይ መክቶ በመመለሱ ነው። ስለዚህ አሁን አማራ ብዙ ህዝብ ቢሆንም በአማራ መካከል ክፍፍል መፈጠር የለበትም። ጠላት ሁሉ ጊዜ ህዝብን ሊያዳክመው ሊያሸንፈው የሚችል ክፍፍል ሲኖር ብቻ ነው። ስለዚህ ፋኖች ለምሳሌ ዓላማቸው አንድ ከሆነ አንድ ላይ ነው መሆን ያለባቸው። እዚህ ተፈሪ ይሄንን ነው ዘርዝሮ ተንትኖ ያስረዳ። አለበለዚያ ጠላት በማል ይገባና እርስ በርሱ እያናከሰ ነሽመልስም እኮ እየተናገሩ እኮ ነው። ጥሬ ስጋ ቀልበን ላክነውን ልዩ ኃይል እንልክበታለን ሚሊሻውንና አድማ በታኙን እና ያንን ፋኖን እያገዳድልን ደም እያቃባን በደካማ ጎናቸው እየገባን እርስ በርሳቸው እንዲባሉ እናረጋቸዋለን ይላሉ። ስለዚህ ይሄ ሊሆን አይችልም። አማራ በሁሉም እነዚህ ባንዳዎች ወዳሞችም ቢሆኑ የማታ ማታ ወደነሱ ይዞሩባቸዋል። የተጠቀመ ሰው የለም። ስለዚህ አማራ እንደ ህዝብ ለራሱ መቆም አለበት። ይሄ ሐሳብ የመጣው ደግሞ ከጣሊያን ነው። ጣሊያን ኢትዮጵያን ማጠቃው አማራን ከመታው የሌላውን ሁሉ እንደ ግሉ አጣብቆ የያዘው አማራ ስለሆነ እንደ ሙጫ አጣብቆ የያዘው አማራን ከመታው ኦርቶዶክስን ከመታው ሌላውን መበተን ይችላል ከሚል ሐሳብ የመጣ ነው። ወያኔዎችም ሲመጡ አርቲክል 39 ያስፈልገናል፣ አንቀጽ 39 ባንፈልግ እንገነጠላለን የሚልን ሐሳብ ሁሉ ይዘው የመጡ ኢትዮጵያን ለመከፋፈልና እነሱ የሚፈልጉትን ዓላማ ለማራመድ ሲባል ነው። ስለዚህ አሁን አማራ ከዛ ትምህርት መውሰድ ያለበት አንድነት ግዴታ ነው ሲሆን እንደ ኢትዮጵያ እንደ ሀገር አንድ ብንሆን ጥሩ ነበረ። ግን ሌሎቹ ዝም እያሉ አማራ ቆሞ አይታረድም፣ አይሰደድም፣ አይገደልም እስከዛሬ ድረስ የደረሰው ይበቃል። ከዛ በኋላ ደግሞ ተሰማርተው እንመክታለን ያሉት ለዲፕሎማሲም ይሁን ለኃይል አሰባሰብም ይሁን ለተለያየ ነገር አንድ ላይ መሆናቸው ይመረጣል። አለበለዚያ ግን ጠላት እያናጠለ ሊመታና ሊያዳክም ይችላል። እስካሁን ድረስ መቆየት አልነበረበትም። ትልቁ ትምህርት ግን ይኸው ተፈሪ በትንታኔ እንዳቀረበው አንድ መሆን ግዴታ ነው። ካለ አንድነት ውጤት ሊመጣ አይችልም። ውጤቱ ይዘገያል። ህዝቡ ሌላ ያልሆነ ዋጋ ይከፍላል በራሳችን ስተት እና ያስተት እንዳይሰራ ይመከራል። ከልብ አመሰግናለሁ አቶ ዝናህ ምንያል። እንግዲህ ተመልካች አድማጮቻችን እየተከታተላችሁት የምትገኙት እዚህ እንግሊዝ ከሚገኘው የዘውዱ ሾው ሚዲያ ነው። ዛሬ የጎጃም፣ የጎንደር፣ የሸዋና የወሎ ማህበራት ወይም ሊቃነ ማህበራት አንድ ላይ በመሆን ነው። በተለይም አማራው አንገቱ አንድ ነው፣ አብረን መስራት ይጠበቅብናል፣ ልዩነታችን ያመጣብን ዕዳ ነው። ዛሬ ከአማራው ህዝብ አልፎ ኢትዮጵያን በማጥፋት ረገድ የአብይ አህመድ ካቢኔ ወይም ይህ የኦህዴድ መራሽ ቡድን ሀገሪቱን እያጠፋ የሚገኘው ልዩነታችንን ተጠቅሞ ነው የሚል ሀሳብ እንግዲህ ከተመካከሩ በኋላ ነው የአማራ ክፍለ ሀገራቶች ህብረት የሚል ድርጅት አቋቁመው ስራዎቻቸውን እየሰሩ ነው የሚገኙት። እንግዲህ በመገናኛ አውታርም የዘውዱ ሾው ሚዲያ ዛሬ ጋብዟቸዋል። ባለፈውም እንደዚህ ያቀረቧቸው ጉዳዮች አሉ። የአማራውን ትግል በማጠናከር በኩል እንደዚሁም የአማራውን ልዩነት በመቅረፍ በኩል ምን ማድረግ አለብን በሚል ጥናታዊ ጽሁፍ እያቀረቡ ሀሳባቸውን ለተመልካች አድማጮቻችን እያቀረቡ ነው ያሉት እና ይህንኑ ዝግጅት የምትከታተሉ ከልብ እናመሰግናለን። ሀገራችን ኢትዮጵያን ካለችበት ምስቅልቅል ችግር ማውጣት ይቻል ዘንድ በተለይም አማራው ላይ እየተፈጸመ ያለው ግፍና በደል በመቋቋም ረገድ አማራው አንድ መሆን የሚገባቸውን ጉዳዮች እያቀረቡ ነው። እንግዲህ ሀሳባቸውን ጥናታዊ ጽሁፍን በማቅረብ እየተወያየን የምንገኘው አቶ ተፈሪ አበጋዝ ከወሎ ማህበር ሊቀመንበር
በተለይም በሀገሪቱ የሚስተዋለውን ችግር በተመለከተና አንድነት መኖሩ ጠቀሜታው ምን እንደሆነ ጥናታዊ ጽሑፎትን አቅርበዋል፣ አዳምጠናል። ይሁን እንጂ ዛሬም ጭምር በአማራ የሚገኘው የብአዴን ሰዎች የራሱ የአማራ ልጆች ጭምር ሳይቀሩ ከፍተኛ ጉዳት በራሳቸው በወገኖቻቸው ላይ እያደረሱ ነው። አንድነትን ወይም ከፋኖ ጋር ያለመተባበር ያመጣው ችግር እጅግ ዘግናኝ ነው። ቅድም አቶ ዝናም እንደተናገሩት በተለይም የኦሮሚያ ክልል ፕሬዝዳንት ሽመልስ አብዲሳ ጥሬ ስጋ የቀለብናቸውን እንልካለን ከማለት በዘለለም አማራውን እርስ በርስ እናገዳድላለን ማለቱ የሚዘነጋም አይደለም። ታዲያ በዛሬው ዕለት ራሱ የአማራ ፋኖ የማረካቸው ልዩ ኃይሎችና ሚኒሻዎችን የሞቱት ሞተው የተረፉትን እጃቸውን ለአማራ ፋኖ ከሰጡና ከተማረኩ በኋላ እነዛን በዛሬው ዕለት በድሮን በሙሉ የተማረኩትን ጨርሷቸዋል። የሚያሳዝን ነው። አንደኛው ከወንድሞቻቸው ጋር ከራሳቸው ጋር እንዲገዳደሉ ያደርጋል። ሁለተኛ እጃቸውን ሲሰጡም እየተከታተለ ያጠፋቸዋል። በሁለቱም በኩል ችግር ውስጥ የገባ ማህበረሰብ ነው። በውጭም ያለው የአማራው ክፍል ይህን ችግር እንዲቀረፍ በሀገር ቤት የሚገኙት ወንድሞቻቸውን፣ እህቶቻቸውን፣ ዘመዶቻቸውን እንኳን ተዉ ከወገኖቻችሁ ጋር ቁሙ ያለማለት ሁኔታዎች ይስተዋላሉ። ይህንን ጥናታዊ ጽሑፍ ሲያቀርቡ እንግዲህ ብዙ ነገሮችን አይተው ነውና እንደው አማራው አንድ ሆኖ ራሱን መክቶ ኢትዮጵያን የሚያድናል የሚል ተስፋ አለ ብለው ያስባሉ? ጥናታዊ ጽሑፉን ከመነሻው እንግዲህ በዝርዝር አስቀርበዋልና ይህ ችግር እውነት ይፈታል ብለው ያስባሉ? አመሰግናለሁ። ወደ እርሶ መስመሩን። ትግሉ በጣም ውስብስብ መራራና ረጅም መስዋዕትነት የሚጠይቅ ነው። ለአማራ ትግል ደግሞ ትልቁ እንቅፋት የሆነው ራሱ ከጉያው የወጡ ግን ለሌላ ያደሩ ተላላኪዎችና የሌላ እንትን ዓላማ አስፈጻሚ የሆኑ ራሳቸውን አሳልፈው የሰጡ ህዝባቸውን የሚያዋርዱ ዝቃድ ያደረጉ በህዝቡ ላይም ብቻ ሳይሆን በራሳቸውም ላይ እንደተፈረደባቸው የማያውቁ ይሄ የመንፈስ ባርነትን የተሸከሙ ኃይላት ናቸው። እነዚህ እያደረሱ ያሉ ጥፋት ቀላል አይደለም። ስለዚህ ለጠላት መጠቀሚያ መሆን ከሁሉ የከፋ ትልቅ ባርነት ነው። በራሱ በሀሳብ ባርነትን መቀበል፣ በመንፈስ ባርነትን ማጽናት፣ ይሄ መጀመሪያ ራስን ከመጉዳት ነው የሚጀምረው እና ለህዝብም አይራራም፣ ለራሱ ያራራ ማለት ነው። አሽከር ለመሆን ምንድነው የጎባጣ አሽከር አጎንብሶ ይሄዳል ይባላል እና ጊዜ የጠላትን ሀሳብ ተሸካሚነት ራስንም ህዝብንም አገርንም እንደሚጎዳ እያየነው ነው። ይሄ የጨከነ ጠላት ነው ያለን። በአማራው ላይ የአማራውን ለማጥፋት በአማራው ላይ ያለው ጥግ ድረስ የደረሰ ጭካኔ፣ ርህራሄ የሌለው ምንም አይነት ለሰራውም ለሚያደርሰውን በደል ጸጸት የማይሰማው ኃይል ነው። ይህን ኃይል ደግሞ ለመመከት የሚከፈለው መስዋዕትነት በዛው ልክ መራራ ነው የሚሆነው እና የትግሉን መራራነት እናውቃለን። ግን አሁን ችግሩ ከደረሰበት ወንድሞቻችን ከሚከፍሉት መስዋዕትነት አኳያ ጠላትም ራሱ ከሚያወራውና ጠላትም ከገባበት ጭንቅ አንጻር ስንመዝ ነው በእርግጥም የአማራ ትግል ከዚህ በኋላ ወደማይቀለበስ ደረጃ ላይ መድረሱን እናውቃለን። በሚከፈል መስዋዕትነት አለ። አዎ ይሄ የትግሉ መራራነት ነው የሚያሳየው። እያንዳንዷ መስዋዕትነት ስትከፈል በዛው ልክ ደግሞ እንደ ብረት ትግሉን እያጠነከረው እንዳለ ነው የምናየው። በጠላቶቻችን ጭካኔ እኛ የበለጠ ጥንካሬ እናገኛለን፣ የመንፈስ ብርታትም እናገኛለን። የምንከፍለው መስዋዕትነት እንዳለ ሆኖ ዓላማችን ግን ትልቅ ነው፣ የማያልፍ ነው፣ ዘመን ተሻጋሪ ነው፣ ዘመንም የማይሽረው ነው። ስለዚህ ህዝብን የማዳን ህልውናን የማስቀጠል ትግል እስከሆነ ድረስ በዚህ ቁርጠኝነት ሁሉም ህዝብ ከፋኖ ወገን ከትግሉ ጎን መረባረብ ይጠበቅበታል። ሁሉን አቀፍ የሆነ አቀራረብም በትግሉ እንቅስቃሴ ዙሪያ ላይ ሊኖር ይገባል። የተቀናጀ እንቅስቃሴም ከምንጊዜውም በላይ አስፈላጊ ነው። እዚህ ላይ ትኩረት መስጠት ያስፈልጋል። ለምሳሌ ምሁሩም ታጋውም ህዝቡም አብሮ መስራት እንዳለበት ማወቅ አለበት። ይህን ያህል መስዋዕትነት የተከፈለለት ትግል ከዚህ በኋላ ከዚህ በተሻለ ፍጥነትና በተሻለ እድገት እንዲሄድ ከተፈለገ
የሁሉንም ግብአት መጠቀም አስፈላጊ ነው። ሁሉም መረባረብ ይኖርበታል። ይህን ደግሞ አስምሮ መሄድ በጣም አስፈላጊ ነው። ትግሉን አስፍቶ ማየትና አርቆ ማለም ያስፈልጋል። ምክንያቱም የገጠመን ጠላት በትንሽ ድልና በትንሽ እንቅስቃሴ የሚመለስ አይደለም። ያጠፋ የመጣ ነው። አገርን ያሳጣ ነው። ስለዚህ በዛ ልክ የመረረ ትግል ማድረግ ያስፈልጋል። ለዛ ደግሞ በቂ ዝግጅት ማድረግ ያስፈልጋል። ትግሉን በቁርጠኝነት መምራትና ትግሉ በሚመጥነው ልክ እንቅስቃሴ ማድረግ ይጠበቃል። ይሄ ሁሉም የአማራ ተወላጅ ነኝ የሚል አሁን ዳር ቁጭ ብሎ የሚመለከት ታዛቢ የሆነ በትንሽም ድል የሚፈነድቅ በትንሽም ደግሞ እንቅስቃሴ ጉለት የሚረግም መሆን የለበትም። ከዚህ ፈጥኖ መውጣት ያስፈልጋል። ረጅሙን ጉዞ ጀምረነዋል። ለድል የሚያበቃ ረጅሙን ጉዞ ሊያሳጥር የሚችል እንቅስቃሴ የሚኖረው ግን በሀሳብም ቅድም ባልናቸው በመርህም በእንቅስቃሴም በአደረጃጀትም አብሮ መቀናጀትና መስራት ሲቻል ነው። ለዚህ ደግሞ ዲስፕሊን የሆነ ራሱ የሚጠይቀው ዲስፕሊን አለ። ስለዚህ ኃይልን የሚያባክን የሚያደክም ነገሮችን ከማስገባት ይልቅ ትግሉ የራሱ በሚጠይቀው ዲስፕሊን ልክ እኛም ራሳችን በዛ ውስጥ ገርቶ መሄድ ያስፈልጋል። ውስጣዊ ጥንካሬንና ውስጣዊ ዲሞክራሲያዊ አሰራርን መለማመድ እና ተግባራዊ ማድረግ ያስፈልጋል። ተናበው ለመስራት ጠላትንም ለመመከት የሚቻለው ትግሉን ከአደጋ መጠበቅ የሚቻለው ዲሲፕሊን ሆኖ መስራት ሲቻል ነው። በመርህ እስከመተመራ ድረስ ጥቂቶች ናቸው ዓለምን የለውጡና ስለበዛ ሰራዊት ጋጋታ በትጥቅ ጋጋታ አይደለም። የአሜሪካን የጦር ኃይል ከአፍጋኒስታን በቅርብ ጊዜ እንኳን በምን ተዋርዶ እንዴት እንደወጣ አይተናል እና በታሪክ ብዙ ነገሮችን አይተናል። ታሊባን ስንት ሲያንቀጠቅጡ አይተናል ዓለምን እና ስለዚህ የትጥቅ ማማር አይደለም፣ ያጫወት ማማር አይደለም፣ ግቡ ነው ወሳኙ። ትጥቅ በማሳመር ድል አይመጣም። በቂ ልምምድ ሳይኖር ድል አይመጣም። ስለዚህ ወደ ጨዋታ ሜዳ የፖለቲካው ጨዋታ ደግሞ ነጥብ ነው የሚታየው። ነጥብ በማስቆጠር ነው የሚደመድመው። ስለዚህ ፋኖ እያስመዘገበ ያለው ነጥብ፣ ህዝቡ እያስመዘገበ ያለው ነጥብ፣ ታጋው እያስመዘገበ ያለው ነጥብ በመስዋዕትነቱ ውስጥ አልፎ እንደ ብረት እየጠረከረ መምጣቱ ትግሉን አስተማማኝ ያደርገዋል። በዚህ ምንም የሚያወራዳ ሀሳብ እኔም የለኝም፣ ሌላውም ይኖረዋል ብዬ አላስብም። አመሰግናለሁ። ከልብ አመሰግናለሁ። አቶ ተፈሪ አበጋዝ ከወሎ ማህበር ሊቀመንበር። ወደ አቶ ዝናህ እንመለስ እስቲ። በእርሶ በኩል እንግዲህ በሰሜን አሜሪካ እናንተ በምትገኙበት ብቻ በጣም የበርካታ የአማራ ማህበሮች አሉ። እናንተ ነገሩ ገብቷችሁ ከወዲሁ አስቀድማችሁ የአማራ ክፍለ ሀገራት ህብረት ብላችሁ አራቱም ጎጃም፣ ጎንደር፣ ሸዋና ወሎ በጋራ በመሆን መስረታችኋል። አሁንም ያልተመሰረቱ ወይም ወደዚህ ያልተቀላቀሉ ወይም አንድ መሆን ያልፈለጉ አሉ። እንደው አንደኛ ጥሪ አድርጋችሁላችኋል። በአጠቃላይ ወክላችሁ ክፍለ ሀገራቶቹን ወይም ደግሞ አካባቢዎችን አንድ ሆናችሁ ማህበር ተቋቁሟል። በህጋዊ መልኩ የአማራ ህብረት ክፍለ ሀገራት ህብረት ተብሎ ተቋቁሟል። እዚህ ውስጥ ያለመሰባሰባቸው ምክንያት ምንድን ነው? ምናልባት እናንተ ይህን ማህበር በአግባቡ አላሳወቃችሁም ወይስ አውቀው ዛሬም እንቅፋት በመፍጠር በኩል ስራ እየሰሩ ያሉ አካላቶች ይኖሩልን? አንዳንዶች ሰዎች እንደሚሉት አንዳንዶቹ በአማራ ስም ተሰይመው አማራን ብለው ግን የሌላ ብሔር ተወላጆች ናቸው የሚል አንዳንድ አስተያየቶች ደርሰውኛል ከዚህ ቀደምም። ምናልባት ከዚህ አኳያ ነው በጣም በርካታ የአማራ ማህበራቶች በሰሜን አሜሪካ አሉና እነዚህን ወደ እናንተ ለማምጣት የገጠማችሁ ችግር ምንድን ነው? ጥሩ ጥያቄ ነው። አንደኛ እኛ የተቋቋምንበት ጊዜ አጭር ነው። እኔም ደግሞ አፌን ሞልቼ ጥረት አድርገናል ለማለት አልችልም። ጊዜ ይወስዳል፣ ንግግር ይጠይቃል፣ ውይይትን ይጠይቃል። ሌላ ደግሞ እኛም ስራችንን እየሰራን ስራችን ይሄ ነው ውጤቱ ይሄ ነው እያል እንደዚህ ከአንተ ጋር እንደምንወያየው ካሳየን በኋላ ሰው ስለኛ ተጨማሪ ሲያውቅ ስራችንን ሲያይ የመቀራረብ መንገድ ይፈጠራል ብለን እናምናለን። ስለዚህ ሳንቀርባቸው ሳናነጋግራቸው ለመገምገምና እንደዚህ ለማለት ትንሽ ይከብዳል።
ከዛ ውጭ ለምንድን ነው መሞከር የተሳናችሁ? ምክንያቱም ስታቋቁሙ እንግዲህ የአጭርና የረጅም ጊዜ እቅድ ይኖራችኋል ብዬ ገምታለሁ እና ለምንድን ነው ያልተሞከረው? ምክንያቱም ቀላል ነገር አይደለም። እናንተም 4ቱ ክፍለ ሀገራቶች በአንድ ላይ ለመሆን ያደረጋችሁ ጥረት በቀላሉ አይደለም። ረጅም ጊዜያት ሊፈጅ ይችል ይሆናል። ይህን ያደረጋችሁበት ምክንያትም ስላላችሁ ነው። እነዚህን ሰዎች ለመቅረብ ለመነጋገር፣ በጽሁፍም ለመጠየቅ፣ በስልክ በመደወልም በመጠየቅ በኩል ምንድን ነው ችግሩ? ለምንድን ነው ያንን አክሽን መውሰድ ያልቻላችሁት? በእርግጥ አጭር ጊዜያችሁ ነው ከተቋቋማችሁ፣ ግን ባለው አጭር ጊዜት ውስጥ የተሞከሩ ነገሮች ምናልባት ምክንያት ካለ በዛ በኩል ፈቃደኝነት ያለመሆን ነገሮች ካሉ ከአሁን በኋላ ምን መደረግ እንዳለበት ወደ መፍትሄው እንድንመጣ ብዬ ነው። ጥሩ ጥያቄ ነው። አንዱ እኛ ራሳችን ከምንፈልገው ደረጃ ድረስ መጠናከር እንፈልጋለን። አንዱ እሱ ነው። ሌላው ደግሞ አንድ ሰው ገና ሳያውቅ ሳያጣራ በሩቁ አይ እነሱማ እንደዚህ ናቸው ብሎ የሚል ስሜት አለ። ያ ስሜት ምንድን ነው? ጎጃም፣ ጎንደር፣ ሸዋ፣ ወሎ ብለህ ስትል ያማ ጎጠኝነት ነው ይላሉ። አንደኛ ጎጠኛ የሚለው ቃል ተራ ስድብ ነው። ጎጥ የሚባል እኔ የማውቀው 10-15 ቤት ያለበት ትንሽ መንደር ነው። እኛም እናወራው እንደነ ጎጃም ስንት ሚሊዮን ህዝብ ያለበት፣ እንደነ ጎንደር፣ እንደነ ሸዋ፣ አዲስ አበባ ራሱ 8 ሚሊዮን ህዝብ በላይ ያለበት ከተማ ነው የሸዋ ከተማ። እንደነ ወሎ ያሉ ሀገሮች ናቸው። ስለዚህ እነዚህ ብዙ ሚሊዮን ህዝቦች ያሉበት ነው። እነ ትግራይ 2-3 ሚሊዮን ሰው ባለበት አይደል እንዴ የሰው ሀገር ጨምረው ሰብስበው ትግራይ መንግስት፣ ትግራይ ልዩ ኃይል፣ ትግራይ ኃይል እያሉ የሚሉ እና በምን ተአምር ነው ጎጃም፣ ጎንደር፣ ሸዋ፣ ወሎ ብንልኛ እንደነሱ እንሆናለን ማለታችን አይደለም። ግን እኛ በክፍለ ሀገር የተቋቋምንበት ዋናው ምክንያት በጥራት መቋቋም እንፈልጋለን። አንድ ሰው ከብቸና ነኝ፣ ከዳንግላ ነኝ፣ ከሞጣ ነኝ ካለ አጣርቼ ማወቅ እችላለሁ። አማራ ነኝ እኔ ግን ዘሬን አላውቀውም ከምንድነው ክፍለ ሀገር ነው የመጣው ብሎ ቢል ያንን ሰው ካላወቅኩት ሰርጎ ገብ ሊሆን ይችላል፣ አላውቅም። ብዙ ጊዜ የኢትዮጵያ ወይም ደግሞ የአማራ ትግል የሚበተንበት ዋናው ምክንያት ሰርጎ ገቦች ስላሉ ነው። እኔ ከጎጃም ክፍለ ሀገር ካሉ ወንድሞቼ በምሰራበት ጊዜ አንድም እንቅፋት ገጥሞን አያውቅም። በሙሉ ልብ በመተማመን ማን ምን እንደሆነ በማወቅ አብረን እንሰራለን። ሌሎችም ወንድሞቻችን እንደዛ ስለሆነ ነው። ስለዚህ ወደ 4ቱ ክፍለ ሀገር ወደ አንድ ስንመጣ ጥንካሬ ሰጥቶናል ማለት ነው። ስለዚህ እኛ ይሄንን ጥንካሬ ከገፋንበት በኋላ ሌሎቹ የኛ የመጣንበትን አካሄድ የሚያምኑበት የሚቀበሉት ከሆነ አብረን የምንሰራበት እድል ይፈጠራል ብለን እናምናለን። አንዳንድ ድርጅቶች ደግሞ ዝም ብሎ ሁሉም ገብቶ በጅምላ እንዲሳተፍ የሚፈልጉ አሉ። እኛ በጅምላ የሚሳተፈውን ሰዎቹ እነማን ናቸው፣ ከየት መጡ፣ ዓላማቸው ምንድነው፣ ስለ አማራው ምን ያምናሉ የሚለው ነው እንጂ አማርኛ ስለተናገረና ሙሉ ስሙ አማራ ስለሆነ ያ ሰው ይታመናል ማለት አይደለም። እነ በረከት ስምዖን እነ ታምናት ላይኔ ያስጨፈጨፉት ህዝብ ነው። እነሱም እኮ አማርኛቸው ከኛ ያንስም ስማቸው ከኛ አይለይም። ግን ምንድነው የተሰራው ስራ ሁላችን እናውቀዋለን። ስለዚህ ያስተት እንደገና እንዲሰራ አንፈቅድም። ከልብ አመሰግናለሁ አቶ ዝናህ። ምን ያህል ወደ ዶክተር ካሳኝም ልመለስ እስቲ። እንደሚታወቀው ብዙ የጎጥ ማህበራቶች አሉ። የትግራይ ሲቋቋም ጀምሮ በፓርቲ ደረጃ የትግራይ ነፃ አውጪ ብሎ ነው። ኦሮሞ ሲቋቋም ጀምሮ የኦሮሞ ነፃ አውጪ ብሎ ነው። ሌሎችም እንደዚሁ በጎጣቸው እየተደራጁ ነው እዚህ የደረሱት። ከ30-40 ዓመት በላይ ሆኖናል። ኦነግ ከተቋቋመ ከ60 ዓመት በላይ ሆኖታል። ህወሓት ከተቋቋመ ከ50 ዓመት በላይ ሆኖታል። ግን የአማራው በቅርብ እንኳን ሲጀመር ጣጣ የበዛበት፣ እንከኖች የበዙበት፣ ሁሉም ጣልቃ እየገባ እንደፈለገ የሚያደርግበት ምክንያቱ ምንድን ነው ይላሉ። ሌሎቹ ላይ የማይስተዋሉና የማይታዩ ነገሮች አማራው መደራጀት ሲጀምር ብዙ ከተለያዩ ጎጦችም ከትግራይም ከኦሮሞም ከሌላም 60 ዓመት ሙሉ ብቻውን እንደ ማህበር ቆይቶ ዛሬ ግን የአማራው ማህበር ለመበተን ቅድም አቶ ካሳይ እንዳሉት ሰርጎ ገቦች የሚገቡበት ብዙ ጊዜ ይስተዋላል። ይህ ምንድን ነው ምክንያቱ ይላሉ። ሚውት አድርገውታል ዶክተር ካሳይ። ምናልባት ሁለት ዋና ዋና ጉዳዮች ያሉ ይመስለኛል። አንደኛው አማራው ከተደራጀ ከተጠናከረ እኛንም ያጠፋናል የሚል ስጋት አለ። ምክንያቱም በተለይ በጠላቶቹ በአሁኑ ሰዓት የአማራ ጠላቶች በማንነት ላይ የተመሰረተ ፖለቲካ ይዘው የዘር ፖለቲካ ይዘው ነው የተነሱት። ትግሮቹ እንደዚያ ነው፣ ኦሮሞቹ እንደዚያ ነው፣ ጉሙዝንም በለው ሌሎቹ አማራውን የሚገሉት የሚጨፈጭፉት
በዚያ እንትን ብለው ነው እና በተፈጥሮ የዘር ፖለቲካ ወይም ደግሞ የዘር ጠብ ከሆነ እንትኑ መጨረሻው አንዱን አጥፍቶ ነው። ስለዚህ በዚህ አይነት ሁኔታ ከቀጠለ አሁን ትግሬዎቹ ምናልባት ትንሽ ያላሰቡት ጉዳይ የአማራውን ቁጥር ከነሱ ቁጥር በጣም መብዛቱን ባለማየታቸው ያሰቡት ወይም አማራውን ሙሉ በሙሉ ሳይጨርሱ ተሰናከለባቸው። አሁን ደግሞ የኦሮሞም እንቅስቃሴ እንደዚሁ ነው። ይሄንን ካላጠፋን እና በእነሱ አስተሳሰብ አማራው ከጠነከረ ልክ እነሱ እንደሚያስቡት እኛንም መጥቶ ያጠፋናል ብሎ ነው። በእነሱ አስተሳሰብ፣ በእነሱ ቋንቋ ማለት ነው። ይህን አይነት አስተሳሰብ ስላለ በተቻለ መጠን ብዙ የራሳቸውን ሰርጎ ገቦች እያስገቡ ያንን እንዲበጠብጥ ያደርጋሉ። አማርኛ ሁሉም በአብዛኛው ስለሚችል ስማቸው የአማርኛ ስም ብዙ ያላቸው ስለሆኑ በዚህ አይነት እንትን ይላሉ። ሌላው ቡድን ደግሞ ምናልባት ይሄ የአማራው ብሔርተኝነት በጣም እየጠነከረ ሲሄድ እኔ የት እሄዳለሁ መጠለያ የለኝም ብሎ የሚያስብ ይሄ ድብልቅ ዘር ያለው ሰው ቡድን አለ። ያንን ቡድን መናቅ የለብንም። የነሱን ስጋት ደግሞ መገንዘብም አለብን። ኦኬ፣ የነሱ ስጋት ምንድነው? እሺ ኦሮሞም ምንም አይደለም፣ ትግሬውም እንደዚህ አሰበ። አማራው ካሰበ አንድነት የሚፈጥረው አብሮን የሚያኖረን አማራው ነበረ። አማራው ብሔርተኛ ከሆነ እኛ የት እንሄዳለን የሚል ስጋት ይኖር ይሆናል። በዛ አይነት መልክ ሊያዩት ይችላሉ። እና ምንድነው ይሄ ብዙ ጊዜ አንድ ህፃን ልጅ ከእናቱ ጡት ሲነጥፍ እያለቀሰ ምን እያለ እንደሚሄደው አሁን አማራው ለሌሎቹ እንደፈለገ ተኝቶ ገድለውትም ምንም ብሎትም ኢትዮጵያን ያቆያል ብለው የሚያስቡ ሰዎች ደግሞ አማራው እንደዚህ ከሆነ ኢትዮጵያም ልትጠፋ ትችላለች የሚል ስጋት ያላቸውም አሉ። እና ለነዚህ ሁሉ መልስ እንደሚመስለኝ አማራው ይሄን ያክል ለራሱ መጨነቅ አለበት። ለራሱ የሚበጀውን መስራት አለበት። ኦኬ፣ በጎሳ ፖለቲካ እንትን ብለው አማራውን ለማጥፋት ለሚመጡት መልሱ እሱ ተዘጋጅቶ ደግሞ አጸፋውን መመለስ ነው። የነሱን ጭካኔ ያያል፣ ከነሱ የበለጠ መጨከን አለበት። ምንም አይነት ርህራሄ ምንም ይሄ ወደኋላ ማለት የለብን። በዚያ መልክ መዘጋጀት አለብን። በመካከል ሆነው የአማራ ወዳጅ የሚሆኑ ኦኬ፣ ወይም ደግሞ የአማራ ትውልድ ዘር ያላቸው የአማራ ስነልቦና ያላቸውን ደግሞ እኛ አቅም ስናገኝ እነሱ የኛው አካል ይሆናሉ የሚል ሪአሹራንስ ያስፈልጋቸዋል። እኛ ራሳችን አማራው ቅድም ነው ያልነው ምንድነው የሐሳብ አንድነቱ የግብ አንድነቱን ስንል በዚያ መልክ የተቀረጸ ግባችንን ግልጽ አድርገን ካስቀመጥ ነው ምናልባት በስጋት ላይ ያሉት ከስጋታቸው ተላቀው አማራውን የሚደግፉበትን መንገድ እንፈጥራለን። እውነተኛ ደግሞ ጠላት የሆኑ ደግሞ የአማራውን ማምረድ ሲያዩ ምናልባት ሀሳባቸውን ሊቀይሩ ይችላል። ካልሆነም ያለን እንትን የመጥፋት ያለ መጥፋት ጉዳይ ነው። አማራውም ራሱን እንትን ብሎ ራሱን መከላከል አለበት፣ ጠላቶቹንም ማጥፋት አለበት። ሌላ ምንም አማራጭ ያለን አይመስለኝም። እኔ በዚህ መልክ ነው የማየው። አመሰግናለሁ ዶክተር ካሰኝ። ወደ አቶ ተፈሪ እንመለስ። እንግዲህ በጥናቱ ላይም እንዳቀረቡት አንድ መሆን ጠቀሜታውን ምን እንደሚመስል አስረድተዋል። ይሁን እንጂ ዛሬም ጭምር አማራው አማራ ነኝ ከሚል ይልቅ ኢትዮጵያዊ ነኝ የሚል ላይ ያተኮረበት ሁኔታ ተስተውሏል። ዛሬም ይህ ሁሉ አማራ በጠራራ ፀሐይ እየተጨፈጨፈ ከቤት ንብረቱ እየተፈናቀለ በአንድ ላይ ተጠቅልሎ በዶዘር ጭምር እየተቀበረ እያዩ እንኳን ዛሬም መውረድ ነው ወደታች። አሁንም እኛ ኢትዮጵያኖች ነን የሚሉ የተማረው ሀብት ንብረት ያላቸው ብዙ እውቀት ያላቸው የውጭውን ማህበረሰብ ወይም በትላልቅ ዩኒቨርሲቲ ጭምር ሳይቀር የሚያስተምሩ የአማራ ምሁራኖች በዚህ ሁኔታ ላይ ነው የሚስተዋሉት። እርሶ ደግሞ በዝርዝር አስቀምጠዋል ሁሉም ምን መደረግ እንዳለበት፣ አንድነት ለትግሉ ምን ያህል ጠቀሜታ እንዳለው በዓለም አቀፍ ዲፕሎማሲውም ላይ ይሁን በትጥቅ ትግሉ ላይ እንደነዚህ አይነት አመለካከት ያላቸውን ኢትዮጵያኖች
ወይም የአማራ ልጆች በምን መልኩ ነው ወደዚህ ወደ አማራው ትግል ዓለም አቀፍ ዲፕሎማሲው ላይ እንዲያገለግሉ የትጥቅ ትግሉንም እንዲያገለግሉ ወይም እንዲያግዙ ምን መደረግ አለበት ነው የሚሉት? እንዴት ነው ሊመጡ የሚችሉት? እንዳልከው አሁን ይሄ የኢትዮጵያዊነት በኢትዮጵያዊነትና በአማራነት መካከል ያለው ልዩነት የሳሳ ነው፣ ሁልጊዜ የሳሳ ነው እና ይሄ መለየት አንዳንዱ አንድ ሳንቲም ሁለት ገጽታ ምናምን የተለያየ ነገር ይሰጠዋል። ግን አማራው እንደውም በአጭሩ እንደው አማራው ከስህተት የተማርን አይመስለኝም። በታሪክ አማራው በረጅም ታሪኩ ያለፈባቸው እንዲህ ተመሳሳይ የሆኑ የጥፋት ዘመናቶች ነበሩ። እነዛን አይቶ ዘመን ጠብቆ አማራው በተዘናጋ ቁጥር ሊያጠቃው የሚችል ሊያጠፋው የሚፈልግ ኃይል እንዳለ ዘንግቶ የመጣ ይመስለኛል። በረጅሙ የጠላትን እንቅስቃሴ የመከታተል አይነት የጠላትን ሀሳብ አስቀድሞ የመመዘን የመመርመርና ለዛ ተገቢው ምላሽ ለመስጠት የራስን መሰናዶ የማድረግ አስፈላጊውን እርምጃ የመውሰድ ልምምድ የለውም። አማራው በሰፊው ራሱን እየዘረጋ የበለጠ እንደውም ራሱን እያቀለጠ ወደ ኢትዮጵያዊነት እየሰመጠ ነው ሄደው። ጠላቶቹ ትልቁ ችግር ጠላቶቹ አማራውን ያውቁታል። ጠላቶቹ በሚያውቁት ልክ ግን አማራው ራሱን እያየ አይመስለኝም። በተለይ አሁን እንደዛ ነው የሚሰማኝ። ከኛ የበለጠ ጠላቶቻችን ያውቁናል። የአማራውን ብቃት ያውቃሉ፣ የአማራውን ዓላማ ያውቃሉ፣ ሀሳብ ያውቃሉ፣ ጥንካሬ ያውቃሉ፣ ለሀገሩም ያለውን ቀናይነት ያውቃሉ። ስለዚህ አማራው ታሪኩ ላይ የአባቶቹን ታሪክ አሁን ያለው ትውልድ የአባቶቹ ታሪክ ላይ አተኩሮ እንዳለና አሁን ያለውን እንቅስቃሴ አሁን የጠላቶቹን በምን አቅምና በምን ደረጃ በምን አይነት የጥፋት ተልእኮ በቂ መሰናዶና ዝግጅት አድርገው ሊያጠፉት እንደመጡ አስቀድሞ መረዳት አልቻለም። የት ይደርሳሉ የሚል ሌላው ደግሞ ችግር የአማራ የሌላውን የመናቅ ጠላትን የመናቅ ዝቅ አድርጎ የማየት ምንም አያመጡም የማለት የመዘናጋት ነገር ይሄ በተለይ በኢሊት ግሩፑ በስፋት ያለ ነው። እነዚህ ችግሮች ተዳምረው ነው አሁን የበለጠ አማራው በዚህ ልክ እንዲጠቃ ሰፊ እድል የሰጡትና አሁን እንደውም አንዳንድ ምሁራኖች ቀደም ሲል በዚህ በአማራ ትግል ዙሪያ ላይ ለምን እንደማያግዙ ለምን ወደ ትግሉ መጥተው በሙያቸው አስተዋጽኦ እንደማያደርጉ ስጠይቃቸው እኛ እኮ የተማርነው እኮ ለአማራ አይደለም፣ ለአንድ ብሔር አይደለም፣ ለአንድ ጎሳ አይደለም፣ እኛ እኮ ለሀገር ነው ለኢትዮጵያ ነው የተማርነው የሚል ምላሽ የሰጡኝን አስታውሳለሁ። ከተወሰነ ዓመታት በፊት ፕሮፌሰር ሕዝቅኤል በፕሮፌሰር ደረጃ በዩኒቨርሲቲ የሚያስተምሩ ሰዎች ታዲያ ለምንድን ነው ለኦሮሞ የሚታገሉት? እንደዛ የሚሉ የኛ ኤሊት ግሩፖች አሉ፣ አሁንም አሉ። አሁን እንዳልከው እና በዚህ ሀሳብ ላይ ዝም ብለው እዛው ተሰድረው ያሉ አሉ። ከዛ ያልወጡ እንዴት ኢትዮጵያን አማራ እንዴት ኢትዮጵያ ለቀው ይላል። አማራ ኢትዮጵያ የምትኖረው አማራ እስካለ ድረስ ነው። አማራ ከሌለ ኢትዮጵያ የለችም። ኢትዮጵያ ባትኖር ግን አማራ ይኖራል። ይህን ሁሉም ሊያሰምርበት አማራ ሊያሰምርበት ይገባል። ኢትዮጵያ አሁን የጋራችን ነች። የጋራ ኮንትራት ነው ኢትዮጵያ ማስቀጠል የምንችለው። አሁን ግን የህልውና ጥያቄ ውስጥ ያለ ነው። በህልውና ጉዳይ ላይ ስለ ኢትዮጵያ መጨነቅ ስለ ኢትዮጵያ ማሰብ አንድ ነገር ሆኖ የህልውና ጉዳዩ ይበልጣል ብሎ መመዘን ደግሞ ይሄ ማስተዋል ይጠይቃል፣ ማሰብንም ይጠይቃል። አንዳንዶቹ መስማት አይፈልጉም። ሰፊ ክፍተቶች እንዳሉ እናውቃለን። በጠን ብለው ህዝቡ ብዙዎቹ አሁን ማገዝ የሚችሉ በእውቀትም በሙያም በሀብትም መርዳትና ማገዝ ያለባቸው ወገኖች ከትግሉ ጋር ባለመቀላቀላቸው ነው እንጂ ከሚከፈለው መስዋዕትነትና መሬት ላይ ያለው ታጋይ ባለው የእንቅስቃሴ ጥንካሬና ባለው ቁርጠኝነት መጠን ትግሉ እስካሁንም አይቆይም ነበረ። ረጅም ርቀት መሄድ ይችል ነበረ። አሁን ይህ ክፍተት ይታያል። ይሄ ደግሞ በአንድ በኩል የጠላትም አጀንዳ በተደጋጋሚ ስለሚሰጥ ነው። ሁለተኛ ደግሞ አማራው በባህሉም ሆነ ባሳለፈው የታሪክ አመጣጥ ውስጥ ከሌላው ጋራ የመቀላቀል አገርን የመገንባት ሲል
ከሌላው ጋር የመቀላቀል እና የሌላውን ነገር የመውረስ ከሌላው ጋር አብሮ የመኖርን ተለማምዶት መጥቷል። ይሄ ልምምድም ራሱ ትልቅ ተጽዕኖ እንዳሳደረ ማየት እንችላለን። አንደኛ በደም የተቀላቀላቸው፣ ሁለተኛ በባህልና በአብሮነት በአኗኗርም በኢኮኖሚም በባህልም በሌላ የተቀላቀላቸው ብዙ እንትኖች አሉ። ብዙ ቁጥር አለ፣ በጣም ሰፊ ቁጥር። ስለዚህ የእነሱም ጫና ይሄ ከሌላው ጋር የተደባለቀው የተዋለደውም ሁሉ የመሳብ ነገር አለ። ከአማራ ትግል ላይ ትኩረት ሰጥቶ እንቅስቃሴ ወደፊት እንዳይራመድ ሌላ ችግር ያመጣል የሚል ሌላ ነገር ሲከተናል የሚል ለሁለት የመከፈል ነገርም አለ እና የተደራረበ ችግር ነው ያለበት። የአማራ ትግል ካለበት እንትን እንዳይወጣና በኢትዮጵያዊነትና በአማራነት መካከል ያለው የልዩነት የሳሳ መሆኑ በግልጽ አማራ ሲባል ምን ማለት ነው ዲፋይን አድርጎ አማራው ጠላቱ ነው አማራውን ዲፋይን እያደረገ ያለው እስከ ቅርብ ጊዜ ድረስ። አሁን ትግሉ ራሱ ነው አማራን ለይቶ እያወጣው ያለው እንጂ አማራው ለራሱ እኮ አማራ ሲባል ማን ነው? አማራ ማለት ማን ነው? አማራ ሲባል ምን ያክፋል? አማራዊነት ምንድን ነው የሚለው ዲፋይን አድርገን አላስቀመጥንም እንደ አማራ ማለት ነው። እና ይሄ ሁሉ የአማራ ቁርጠኝነት ላይ ቀድሞ ያልተሰሩ የፖለቲካ ስራዎች፣ የሀሳብ አለመቀናጀት፣ የዓላማና የትግሉን መስመር ያለማጥራት ጉዳይ ሌሎቹ በአማራ ትግል ላይ ተጽዕኖ እንዲፈጥሩና ጣልቃ እንዲገቡ የማዘናጋት ስራ እንዲሰሩ ጥቅመኞቹን በዚህ መካከል ጠላትን በዚህ መካከል ላይ ገብቶ የተለያዩ አጀንዳዎች እየፈጠረ በኢትዮጵያዊነትን አሁን አማራዊ ኢትዮጵያዊ የገነባ ኢትዮጵያን የሰራ የምንለው ማህበረሰብ ዋጋ የከፈለ ማህበረሰብ አሁን እኮ ኢትዮጵያን ላፈርስ ነው ተብሎ በጠላትነት እስከ መፈረጅ ድረስ ደርሷል። እና ይሄ በኢትዮጵያዊነትና በአማራነት መካከል ያለው አንድነትና ልዩነት የጠራ ካለመሆኑና ይህን በትክክል ማስረዳት ካለመቻል ይመስለኛል። ከልብ አመሰግናለሁ አቶ ተፈሪ አበጋዝ። እንግዲህ አንድ ሰዓታችንም እያለቀ ነው። አንዳንድ ደቂቃ ልስጣችሁ ለሁላችሁም እና በተለይም ወደ ዶክተር ካሳኝ ልመለስ። እንግዲህ አራታችሁም ክፍለ ሀገራቶች አንዱ ናችሁ። የአማራ ክፍለ ሀገራቶች ህብረት መስርታችኋል። ቅድም አቶ ዝና ገልጸዋል። በእርግጥ ብዙ ስራ አልሰራንም ብለዋል። ይሁን እንጂ ይህ የዘውዱ ሾው ሚዲያ እንግዲህ በመላው ዓለም የሚሰራጭ በኢትዮጵያን ሳተላይት ቴሌቪዥንም ጭምር የሚተላለፍ ነው። አገር ቤትም በዚህ በመላው ዓለም ደግሞ በዩቲዩብ ቻናል ብዙዎች የማየት እድል አላቸውና እነዚህ በተለያየ ቦታ የተሰባሰቡትን የአማራ ማህበራቶች ወደ እናንተ የሚመጡበት ወይም እነሱም ተደራጅተው ከሆነ ወደ እነሱ የምትሄዱበትና በተደራጀ ቁጥር አማራው ጥንካሬው እየጎለበተ ነው የሚለው፣ በተለያየ ቁጥር ደግሞ ክፍተቶቹ እየጨመሩ አደጋው በማህበረሰቡ ላይ ወይም ደግሞ እዛው መከራና ስቃይ የበዛበት በየቀኑ በድሮን የሚጨፈጨፈውን ህዝብ ማዳን የማይቻልበት ሁኔታ ወይም ቀኑን እያራዘመ ይሄዳል ልዩነቶች በሰፉ ቁጥርና አሁን ምክንያቶች ሊፈጠሩ አንድ ማህበር ለማድረግ አልተቻለም ብለው ነበር። አንድ ማህበር መስርታችኋል። ከአራቱም ክፍለ ሀገራቶች አንድ ላይ ሆናችሁ ወደዚህ ይመጡ ዘንድ የእናንተ መልእክት ምንድን ነው? እስቲ ከዶክተር ካሳኝ ምንድን ነው መልእክታችሁ? ምን ማድረግ አሉበት? በጣጥቅ የሆኑት ማህበራት ወደዚህ እንዲመጡ ምንድን ነው መልእክቱ? የኔ መልእክት ምንድን ነው? ዛሬ ያቀረብነው አስተሳሰብ የሀሳብ አንድነት፣ የግብ አንድነት የሚሉት ሁለቱ ቁልፍ ነገሮች ናቸው። እኛ የግድ እንደው በስም አንድ ድርጅት ውስጥ እንግባ ምናምን የሚለው ላይ ሳይሆን የኔ ትኩረት በያላችሁበት በሀሳብ አንድ እንዲሆን፣ ግባችን አንድ ይሁን፣ በመንፈስ አንድ እንሁን። ያ ከሆነ አብሮ በቀጥታ እንዲሁ በተፈጥሮ ሂደት ራሱ ቀስ ብሎ አብረን መሆን እንችላለን የሚል እንትን ያለ እና በዚህ አይነት ሁሉም በያለበት የራሱን አስተሳሰብ የራሱ ምንድነው የሚፈልገው፣ እንዴት አድርጌ ነው ምንድነው የማስበው ብሎ ያንን ነገር ካሰበና ሀሳባችን ተመሳሳይነት ከሆነ እንደኛ አይነት ሰዎች አሁን አለን። እኛን እየቀረቡ የኛ አስተሳሰብ ከናንተ ጋር ይመሳሰላል፣ አብረን እንስራ ማለት ይችላል። ድርጅታቸውን ማፍረስ የለባቸውም፣ ድርጅታቸውን መቀየር የለባቸውም። እኛ የምንፈልገው የድርጅት አይደለም፣ የምንፈልገው የሀሳብ አንድነት። በዚህ ላይ ከተስማማን ብዙ እንትን አለ። በነገራችን ላይ እንደው አንድ ደቂቃ ብትሰጠኝ አንተም ያነሳኸው እንትን ስለሆነ ብዙ እንትን ይሄ በአማራነት እና በኢትዮጵያዊነት ላይ የሚለውን እንትን
እኔ እንደው አንድ በተለይ እኔ የአማራ ብሔርተኛ ነኝ ብዬ ነው ራሴን እንትን ምለው። መጀመሪያ አማራ ኢትዮጵያን ደግሞ በሁለተኛ ደረጃ ነው የማየው እኔ። ይሄ እንግዲህ የኔ አስተሳሰብ ነው። ግን ሌሎቹ ኢትዮጵያን አስቀድመው አማራን እንትን የሚሉት ከሆነ ምናልባት የአስተሳሰብ ዶክተር ካሰኝ ወደ ጀዋር ኦሮሚያ ፈርስ ወደሚለው ነገር ይከቶት ይሆን? ምናልባት ሊሆን ይችላል። ግን እንግዲህ የእሱና የኔ እሱን አላውቀውም በምን መልክ እንደሆነ ውስጡን ስለማላቅ በደንብ እንትን አለን። ምክንያቱም እስካሁን ውዝግብ ያስነሳበት ነገር አንዱ ኦሮሚያ ፈርስት ብሎ ስላለ ኢትዮጵያን በሁለተኛ ደረጃ ነው ማየት ብሎ ስላለ እንዴት ኦሮሚያ ፈርስት ትላለ በሚል ብዙ ወቀሳ ደርሶበታል። እንደው ምናልባት በዛ አይን እንዳይታይ ከሚል ስጋት ነው። ምናልባት ወይ የተለየ ሀሳብ ካለው እርሱ የኔ አስተሳሰብ ምንድን ነው? በእኔ አስተሳሰብ ኢትዮጵያን ማስቀጠል በጣም ፈልጋለሁ። ግን በአሁኑ ሰዓት እየተደረገ ያለው አማራው እየተገደለ ቅድም ተፈሪ ያለው ነው። አማራው ከሌለ ኢትዮጵያ አትኖርም። ኢትዮጵያ ከሌለች ግን አማራው ይኖራል ነው። እኔ ዋናው ነገር አማራው ጠንካራ ካልሆነ አማራው የኔ እምነት አማራውን መጀመሪያ ካጠነከር ነው ኢትዮጵያ ትጠነክራለች። የአማራው አሸናፊነት የኢትዮጵያ አሸናፊነት ነው። በዚህ መልክ ነው የኔ የማየው እንጂ ኢትዮጵያን እናፍርስ አይደለም። አማራውን መጀመሪያ እናድን ነው። መጀመሪያ አማራውን ካዳንን ኢትዮጵያን ማብራት ትድናለች የሚል እንትን ነው እና እኔ በዚህ ላይ ቅድም ያልከው አሁን ራስ አንተ የጠየቅከውን ጥያቄ ብዙ ሰው ቢጠይቅ የኔ መልስ ወይም የኔ ደግሞ አስተሳሰብ ምንድን ነው? ኢትዮጵያ የሚል ሰው በዚያ ኢትዮጵያዊነትን የሚያጎለብት የድርጅት አቋቁሞ በዚያ ቢጠነክሩ ከአማራ ጋር አይጣላም። የአማራውን ትግልም አጋዥ ነው የሚሆነው። አሁን የሆነው ምንድነው? ኢትዮጵያዊ ነኝ ይልና የአማራው ትግል ውስጥ ገብቶ የአማራውን ትግል ማነቆ አንገቱን አንቆ እየያዘብን ነው ያተቸገረ እንጂ ኢትዮጵያዊነት በራሱ በኢትዮጵያዊነት እኔ አሁን የኢትዮጵያዊነት ድርጅት ቢኖር እዚያ ድርጅት ውስጥ እገባለሁ። ምክንያቱም የመጨረሻ ጎላችን ኢትዮጵያ ጠንክራ እንድትኖር የሚል ነው። ኦኬ። ግን የአማራው ትግል ውስጥ ገብታችሁ አንገታችንን አትያዙ። አማራው ጥራት ባለው በአማራ ብሔርተኝነት ራሱን ያድን። እኛ አሁን ራሳችንን የማዳን ጉዳይ ነው። ይሄ እንግዲህ ለዚህ ነው ይሄን አማራን እናስቀድማለን የምለው በዚያ ነው። መዳን አለብን። ካልዳንን አማራ የሌለባት ኢትዮጵያ ብትገነባ ምንድን ነው የሚጠቅመን? እኔ ከሌለው አማራው ከሌለ ኢትዮጵያ ምንድን ነች ለኛ? መስዋዕትነት ዝም ብለን እንደዚህ የምንከፍል ሊሆን አይችልም። ያ መሆን የለበትም። ያንንም መፍቀድ የለብንም። በኢትዮጵያዊነት የሚንቀሳቀሱ ካሉ የኢትዮጵያና የአማራ የአንድ ሳንቲም ሁለት ገጽ ነው እያሉ የሚሉ ከሆነ በኢትዮጵያዊነት ራሳቸውን ያጠንክሩ። አጋር እንሆናለን፣ አብረን እንሰራለን፣ አብረን እናሸንፋለን። አማራው ሲያሸንፍ ኢትዮጵያም ታሸንፋለች ብዬ ነው የማምነው እና በዚህ መልክ ነው። ከልብ አመሰግናለሁ ዶክተር ካሰኝ። ይህንን እንዲብራራ የፈለኩበት ምክንያት አንዳንድ ተመልካች አድማጮቻችን ወደሆኑ የአማራ ጽንፈኞችን መጥተዋል የሚል ነገር እንዳይነሳ። በነገራችን ላይ ተመልካች አድማጮቻችን ይህ ለየት ያለ ነው። በኦሮሞ በኩል ያሉ ጽንፈኞች የራሳቸውን ካርታ አስቀምጠዋል። እነ ጀዋር ካርታ ሰርተው ቁጭ ብለዋል። አምቦ ላይ እንደምታስታውሱም አስቀምጠዋል። የኦሮሚያ ካርታ ይሄ ነው፣ ኢትዮጵያ የምትባልን አጥፍተዋታል፣ ኢትዮጵያ የሚባል ነገር የለም ነው የሚሉት። ሰንደቅ ዓላማዋን መያዝ አያስፈልጉም። አማራው ደግሞ አማራ ነኝ ሲል የተገደሉት አማርኛ ቋንቋ ተናጋሪ እየተባለ ነበር። እኛ ኢትዮጵያንን በሚሉበት ሰዓትም አይ እናንተ እንትኖች አማርኛ ተናጋሪዎች ሞተዋል ነበር የሚባል። አሁን ደግሞ አማራንን ብለው ሲነሱ ደግሞ ለምን ትላላችሁ የሚል ችግር። በመጀመሪያ ደረጃ አማራው አንድም ቀን ከኢትዮጵያዊነቱ ወርዶ አያውቅም። ስለዚህ እንግዲህ ዶክተር ካሰኝ እንደተረዳሁት አማራን ስናድን ኢትዮጵያ አለች። ለዚህ ነው ቅድሚያ ራሳችን አማራ እንዳን እያልኩ ያለሁት የሚል ነው የመሰለኝና በዛ አንግል ተመልካች አድማጮች እንድታዩት ከነጀዋር ጋር የተለየ አስተሳሰብ እንዳለ እሳቸውን በደንብ አብራርተውታል። ወደ አቶ ዝና እንመለስ። እንግዲህ ቅድም ያነሳሁትን ነው ወደ እርሱ የማመጣው። በተለያየ ቦታ ያሉ የአማራ ማህበራቶች በጋራ የምትሰሩበትን መንገድ ምናልባት የምታስተላልፉትም ጥሪ ካለ እሱን እድሉን ለእርሶ ልስጦት።
ዶክተር ካሰኝ በደንብ አብራርቶታል። እኛ በሩ ክፍት ነው፣ ከሁሉም ጋር አብሮ በመስራት እናምናለን። አብሮ መስራት የማይችል ደካማ ነው በሚል በሌላ ውይይትም ላይ ጠቅሼዋለሁ። አንድ ነገር ማለት ፈልጋለሁ። አንደኛ እነሱ ስንል ህዝቡን ማለታችን እንዳሁን ግልጽ እንዲሆን እንፈልጋለን። እነሱ እያልን በምንናገርበት ጊዜ ድርጅቶችን እንደ ወያኔ ድርጅት እንደ ኦህዴድ ያሉትን በአማራ ህዝብ ላይ ጥላቻ ዘመቻ የሚያደርጉትን እነሱን ማለታችን ነው እንጂ ህዝብ ለህዝብ የተፋቀረ የተዋደደ ህዝብ ነው። ህዝብ ለህዝብ አይደለም ችግሩ ያለ በፖለቲካ መሪዎችና በፖለቲካ ድርጅቶች ነው። እነዛ ድርጅቶች እንደ ጀርመን ናዚ በጥላቻ አንድን ህዝብ ለማጥፋት የተነሱ ስለሆኑ ነው። አንደኛ እሱ ነው። ሁለተኛ የኢትዮጵያ አብዮት ከፈነዳ በኋላ እንደምታስታውሱት የሴቶች ማህበር ይባል ነበር አይደል? የገበሬ ማህበር ይባል ነበር። ገበሬዎች ሊገነጠሉ ነው ያላለ እንዴ? ሴቶች ሊገነጠሉ ነው ያላለ እንዴ? የሴቶች ችግር ከወንድ ችግር የተለየ ነው። እንደዛ በመሆኑ ምክንያት የሴቶች ትግል ድርብ ትግል ነው ይባል ነበር። ስለዚህ አማራ እርግጥ ነው እንደሌላውም ህዝብ የዲሞክራሲ ችግር የመጥፎ አስተዳደር ችግር አለ። ከዛ ውጪ ግን በአማራ ላይ የሚፈጸም ደግሞ ግልጽ የሆነ ግፍ አለ። የዘር ማጽዳት፣ የማፈናቀል፣ የግድያ፣ ሀብት የመቀማት፣ የማሰደድ፣ የማምከን ይሄ ሁሉ አለ። ስለዚህ አማራ እንደ አማራ ለራሱ መታገል አለበት። ዲሞክራሲ ደግሞ ያ ከሌሎቹ ጋራ ደግሞ አብሮ የሚፈታ ነው። ገበሬዎች አንድ ላይ በሚደራጁበት ጊዜ ለምን ተደራጁ እንዴ? በፋብሪካ ሰራተኞች ሊነሱባቸው ነው እንዴ? ያለ የለም እኮ። የገበሬ የራሱ ችግር አለው። ያንን ችግር ለመፍታት ገበሬዎች ተደራጅተዋል። ስለዚህ አማራ ስለተዘመተበት አማራ ለመብቱ፣ ለነፃነቱ፣ ለህልውናው መታገልና መቆም አለበት። ይሄ ምንም ጥርጥር የለውም። ይሄ ግልጽ ሊሆን ያስፈልጋል። ለሌሎችም አንድ ሰው ሲዘመትበት ዝም ብሎ አያይም። እኔ እንደሌሎቹ የመጣብኝ ነው ብሎ በማለቱ ይኸው ግፉ እንደቀጠለ ነው። ያ ግፍ ግን መቆም አለበት። የሚቆመው በደሉ የደረሰባቸው ህዝቦች አንድ ላይ ሲቆሙ ነው። ድርጅቶችም አንድ ላይ ሲታገሉ ነው። ከልብ አመሰግናለሁ አቶ ዝናህ። አቶ ተፈሪም አንድ ደቂቃ በዚህ ላይ የሚያክሉት ነገር ካለ ይቀጥሉ። እሺ፣ እንግዲህ እንደ ዋና ዓላማ ሁላችንም የምንጋራው አንድ ትግል ነው ያለን። ሁላችንም ለአንድ ህዝብ ነው የምንሰራው። ስለዚህ በዋናው ህዝባዊ በሆነ ዓላማ ዙሪያ ላይ መሰባሰቡ እጅግ ወሳኝና አስፈላጊ ነው። ይሄ ከብዙ መንገድ ለትግሉም ብቻ ሳይሆን እንደ ህዝብም እንደ ተቋምም ሊያስቀጥለን የሚችል ትልቁ አንደኛው መሰረታዊ ነጥብ ነው። ሊያገናኘን የሚችል ትልቁ ድልድይ ነው እና በዚህ ዙሪያ ላይ እኛ ከሌሎቹ ጋር ከሁሉም ጋር ለመስራት አዲስ ድርጅት የማቆም ሳይሆን አዲስ አወቃቀር የመፍጠር፣ አዲስ አመራር የማምጣት፣ አዲስ የፖለቲካ እሳቤ የመፍጠር ሳይሆን ያለውን ተቀናይቶ የሚሰራበት የጋራ የሆነ መድረክ ነው የፈጠር ነው። በዚህ መድረክ ዙሪያ ላይ ደግሞ አንድ ዓላማ አለን ብለን እናስባለን። ይኸው አማራዊ ትግልና አማራነት ነው። ሌላው በህዝቡ ትግሉ እና በህዝብ ትግሉ አሸናፊነት ዙሪያ ላይ እኛ ምንም ጥርጣሬ የለንም። ስለዚህ ሌሎችም በዚህ ሀሳብ ዙሪያ ላይ ያሉ ይህንን የሚጋሩ ወንድሞቻችን በጋራ ብንሆን ለትግሉ የተሻለ አዎንታዊ ያለው አስተዋጽኦ ማበርከት እንችላለን ብለን እናስባለን። ከድርጅት እሳቤ ባሻገር ትግሉን ማስቀደምና ትግሉን የመሰባሰቢያ ማዕከል ማድረግ ይጠቅማል ብለን እናስባለን ነው ያንዱ የኛ አንዱ። ስለዚህ ተመሳሳይ የሆነ ፖለቲካ እምነትና አቋም ማራመድ ከሁሉም የበለጠ ይጠቅማል እንላለን። የእንቅስቃሴም አንድነት ማድረጉ በአንድነትን በቃል ብቻ ከማራመድ ባለፈ በተግባር በመተባበርም ሊገለጽ እንደሚችል በተግባር ሊገለጽ እንደሚችልና መገለጽ እንዳለበት እናምናለን። ስለዚህ ይህን ለማድረግ የሚያስችል የጋራ የምንገናኝበት፣ የምንተባበርበት፣ የጋራ የምንናበብበት እና አብረን ተመካክረን የምንሰራበት መድረክ ያስፈልጋል እና ያን ነው እኛ እያደረግን ያለ ነው። እንግዲህ ሌሎቹ ይህንን በበጎ እንዲያዩትና አዎንታዊ ምላሽ እንዲሰጡ እንጠብቃለን። በእርግጥም ብዙ መስራት ይጠበቅብናል። የአመራር መረጋጋትና ይሄ እርስ በርስ ትርምስ ለመፍጠር አስፈላጊ ነው ብለን አናምንም። ስለዚህ አሁን በተለያዩ አደረጃጀቶች መካከል ያለው እንቅፋትና ችግር እሱ ተወግዶ ሁላችንም እኩል ሊያሳትፈን የሚችል ዲሞክራቲክ የሆነ ተሳትፎ፣ እኩል የሆነ ተሳትፎ በሊደርሽፕ ደረጃ አሁን ኮሌክቲቭ ሊደርሽፕ እኛ በጋራ ወደ 4 ማህበራቶች በፈረቃ ነው የጋራ መድረኩን እንኳ የሚመሩት እና እንዲህ አይነት አብሮ የመስራት ኃላፊነትን የመጋራት ስራንም የመጋራት ልምምድ እና ባህል ማጎልበት አለብን። የሁሉም ድምፅና ሀሳብ እኩል
መስተናገድ የሚችል ፍትሃዊ የሆነ እንቅስቃሴ ማድረጉ የበለጠ የተሻለ ባህል እንድናዳብር ያደርገናል ብለን እናስባለን እና ሌላው የህዝብን ፍላጎት ማክበርና ተሳትፎን ማሳደግ ይጠቅማልና ከተሳትፎ አንጻር አብረን ብንሆን ውጤታማ እንሆናለን ተበራይቶ ከሚል። ስለዚህ አራቱ ክፍለ ሀገራት ለሌሎችም አብሮነትን በር ከፍተው ነው እየጠበቁ ያሉትና በዛ አይን ሁሉም እንዲያየው ሁሉም በቅንነት ተመልክቶ ደግሞ አብሮን እንሰራ እኛም ከሌሎች ጋር አብረን የምንሰራበት እድል ሁሉም በሩን እንዲከፍት ጥሪ ማድረግ ፈልጋለሁ። አመሰግናለሁ። ከልብ አመሰግናለሁ አቶ ተፈሪ። ተመልካች አድማጮቻችን እንግዲህ የዛሬ ውይይታችን እዚህ ላይ እንቋጫለን። እንግዶች ዶክተር ካሰኝ እንደዚሁም ደግሞ አቶ ዝናና አቶ ተፈሪ ሁላችሁንም ከልብ አመሰግናለሁ። ስለ ጊዜያችሁ ጭምር እውቀትና ልምዳችሁን ለመላው ኢትዮጵያኖች በተለይም ለአማራ ልጆች በማካፈላችሁ እጅግ ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። አብሮ ይስጥልን። እናመሰግናለን ስለሰጠን እድል። እግዚአብሔር ይስጥልን። ታንክ ዩ። ክቡራን ተመልካች አድማጮቻችን ከእንግዶቻችን ከዶክተር ካሰኝ ተክለ ጻድቅ ከሸዋ እንደዚሁም ዝና ምን ያህል ከጎጃም እና አቶ ተፈሪ አበጋዝ ከወሎ ሊቀ መናብርቶች በጋራ ሆነው ደግሞ ያቋቋሙት የአማራ ክፍለ ሀገራቶች ህብረት እንግዲህ በዚህ መልኩ ሀሳባቸውን ሰጥተውናል። በቀጣይም በሌሎች እንግዶች እስከምንገናኝ ሰላም ጤና ስጥልኝ እያልኩ የማሰናበታችሁ ይህንን ዝግጅት በማቅረብ ከእናንተ ጋር እስካሁን አብሬያችሁ የነበርኩትን የዘውዱ መንግስት የነበርኩኝ። ሰላም ጤና ስጥልኝ። ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው